ይሄ ማቴሪያልስ ማኔጅመንት ቻፕተር 3 ነው። ኢን ቻፕተር 3 የምናወራው ስለ ፐርቼዚንግ ፋንክሽን ኦፍ ማቴሪያልስ ማኔጅመንት ነው። እንድትከታተሉ ትጋብዛችኋለሁ። ፐርቼዚንግ ነው። As you can see in the definition, purchasing is the acquisition of materials in exchange for money. So ከዚህ definition የምንረዳው purchasing የሚለው አንዱ የማቴሪያልስ ማኔጅመንት ፋንክሽን ግዢ መፈጸም ልንለው እንችላለን ማለት ነው። ሶ ግዢ ስንፈጽም ደግሞ ምንድነው it's in exchange for money ገንዘብ በመቀበል ነው ምን የምናደርገው ግዢ የምንፈጽመው የሚያስፈልጉን ማቴሪያሎች እንገዛለን ይሄን ደግሞ ስንገዛ በገንዘብ ነው ይለናል። ስለዚህ ማቴሪያሎች ደግሞ ከዚህ በፊት እንዳልነው ሮ ማቴሪያሎች ሊሆኑ ይችላሉ ሴሚ ፊኒሽ ጉድ ሊሆኑ ይችላሉ ፊኒሽ ጉድስ ሊሆኑ ይችላሉ and also MROs ያልናቸው ወይም ደግሞ ሜንቴናንስ ሪፔር ኤንድ ኦፕሬሽን so suppliers so MROs or maintenance repair and operation supplies የምንላቸውን ማቴሪያሎች በገንዘብ መግዛት ነው። so money ደግሞ በተለያየ ፎርም ሊሆን ይችላል የምንገዛበት money so money physical cash ሊሆን ይችላል ልክ እንደ ገንዘብ ስንለው ምናልባት እንደ ብር ማለታችን ነው ዶላር እንደዛ አይነት እነሱን በመጠቀም ማቴሪያሎችን መግዛት ከዚህ ባሻገር ቼክ ልንጠቀም እንችላለን እንደዚሁም የተለያዩ ኤሌክትሮኒክ ትራንዛክሽኖች ልናከናውን እንችላለን ግዢ ለመፈጸም ወይም ደግሞ አሁን ላይ እንደምታውቁት የተለያዩ ዲጂታል ኮይኖች አሉ ለምሳሌ ቢትኮይን አንዱ ፌመስ የሆነ ዲጂታል ኮይን ነው ስለዚህ ያንን በመጠቀም ምንድነው ግዢ መፈጸም ይሄን purchasing ብለን እንገልጸዋለን so ማቴሪያሎችን purchase ማድረግ in exchange for money that is purchasing in materials management so another definition is purchasing is the process of buying goods and services ስለዚህ እዚህ ጋር ደግሞ የሚነግረን purchasing ምንድነው goods and services መግዛት ነው ይለናል so goods የምንላቸው ያው tangible የሆኑ ወይም ልንዳስሳቸው የምንችላቸው ነገሮች ብለን ብዙ ጊዜ እንገልጻቸዋለን and services ደግሞ አገልግሎቶች ናቸው ብዙ ጊዜ ያው የማይዳሰሱ ናቸው so እነሱን buying goods and services at the right quality እዚህ ጋር የሚነግረን ምንድነው በሚያስፈልገን ጥራት ለኛ ተቋም ለኛ ድርጅት በሚያስፈልገን ጥራት መጠን እንደዚሁም at the right quantity ከዚህ በፊት ያው ይሄ ዴፊኒሽኖች ተመሳሳይ ናቸው ስለዚህ እነዚህ አምስቱ አሮች በጣም ኢምፖርታንት ስለሆኑ እነሱን ማወቅ ያስፈልጋል ስለ at the right quantity ሲንደለን በሚያስፈልቀን መጠንና ስታንዳርድ የሚለውን ከዚህ በፊት አውርተን ነበር ስለዚህ ምን መግዛት goods and services at the right quality at the right quantity and also at the right time በምንፈልግበት ሰዓት ሊደርስ ይገባል የሚለው አንድ ነገር ነው and at the right price and from the right suppliers ስለዚህ የምንገዛውም ደግሞ ፕራይሱ ተመጣጣኝ ሊሆን ይገባል ለኛ ማለት ነው ኳሊቲን ኮምፕሮማይዝ ሳያደርግ በጥሩ ዋጋ ሊገዛ ይገባል that's at the right price የሚለው and from the right suppliers ወይም ደግሞ ቬንደሮች እነዚህ የምንገዛቸው ምርቶች right quality right quantity at the right time ሊደርሱ ይችላሉ at the right price ሊሆኑ ይችላሉ ለኛ ነገር ግን from the right suppliers ሊሆኑ ይገባል ስለዚህ አንድም ለምሳሌ from the right suppliers ሲባል ምንድነው እነዚህ ሰፕላየሮች ወይም ይሄን ማቴሪያል የሚያቀርቡልን አካላት ምንድነው legitimate የሆኑ መሆን አለባቸው ህጋዊ መሆን አለባቸው አንድም እንደዚሁም አቅም ሊኖራቸው ይገባል ግዢ ከነሱ ስንፈጽም ምንድነው ይሄን ማጣራት አለብን እነዚህ አካላት የሚያቀርቡልን አቅም አላቸው ወይ አሁን ላይ ሊያቀርቡልን ይችላል ነገር ግን ወደፊት ያው አሁን ለምሳሌ ማኑፋክቸሪንግ ፈርም ሲሆን ምንድነው ምርቶችን ሮ ማቴሪያሎችን ስፔሲፊካሊ ምንድነው በየጊዜው ነው የምንገዛው አንዴ ብቻ አይደለምና ስለዚህ በየጊዜው ሊያቀርቡልን ይችላል ወይ የሚለውን ማወቅ ያስፈልጋል ሌላው purchasing involves acquiring materials needed for organizational operation so ለተቋማችን የሥራ ሂደት
ስለዚህ ለተቋማችን የስራ ሂደት ሊያስፈልጉ የሚችሉትን ማቴሪያሎች ግዢ መፈጸም ነው ይለናል። ስለዚህ ለምሳሌ ማኒፋክቸሪንግ ፈርሞች ፕሮዳክሽን ለማከናወን ሮ ማቴሪያሎች ያስፈልጋቸዋል። ሰርቪስ ደግሞ ፕሮቫይድ የሚያደርጉ ወይም አገልግሎት የሚሰጡ እንደዚሁ አገልግሎት ለመስጠት ምንድነው እንደዚሁ ግዢ መፈጸም ያስፈልጋቸዋል። ስለዚህ ከዚህ የምንረዳው ሁሉም ኦርጋናይዜሽኖች አት ዲፈረንት ስኬል የሆኑ ተቋማት ምን ይፈጽማሉ ማለት ነው? ፐርቼዚንግ ፋንክሽንን ይፈጽማሉ ማለት ነው። ሶ ምናልባት ኦርጋናይዜሽናል ስትራክቸራቸው ሆሎክራሲ ታይፕ የሚሆን ኦር ደግሞ በፋንክሽናል ዲፓርትመንታላይዜሽን የተዋቀሩም ቢሆኑ ኦር ደግሞ ቨርቹዋል ታይፕ ኦፍ ኦርጋናይዜሽኖችም ቢሆኑ ምንድነው የሆነ ማቴሪያል መግዛታቸው አይቀርም ዞሮ ሶ ይሄ ፐርቼዚንግን ፋንክሽንን ይገልጽልናል ማለት ነው። ሶ purchasing is conducted in all organizations. So because all organizations require materials and supplies to run their business, hence purchasing is an important function ማለት ነው። Here we see the objective of purchasing. So ምንድነው የpurchasing ግቡ አላማው የሚለው ነው የምንመለከተው። ስለዚህ ግቡና አላማውን ስንመለከት ምንድነው ከጀነራል ማናጀሪያል ሌቭል ይሄን ነው ማከናወን ያለበት ፐርቼዚንግ ሊባል ይችላል። ኦር ደግሞ ከስፔሲፊክ ኦፕሬሽናል ሌቭል ፐርቼዚንግ ይሄን ነው ማከናወን ያለበት ተብሎ እንደ አላማ ሊያዝ ይችላል። ስለዚህ ከጀነራል ሌቭል ፐርስፔክቲቭ አላማው ሰፋ አድርገን ነው የምንመለከተው ማለት ነው። ፐርቼዚንግ ስንመለከት ከጀነራል ማናጀር ኦር ከጀነራል ወይም ከማናጀሪያል ሌቭል ስንመለከተው የፐርቼዚንግን ኮንትሪቢዩሽን ሰፋ አድርገን ነው የምንመለከተው። ሶ ለተቋሙ በረጅም ጊዜ ምን ጥቅም ይሰጣል ኤንድ ደግሞ ከሌሎች ዲፓርትመንት ጋር እንዴት ነው ሊሰራ የሚችለው የሚለው ላይ ነው ፎከስ የሚያደርገው። ሶ ኢት ፎከስስ ኦን ዘ ቢግ ፒክቸር ሎንግ ተርም ኤንድ ክሮስ ፋንክሽናል አስፔክት ኦፍ ቲንግስ። ሶ ክሮስ ፋንክሽናል ስንል ከተለያዩ ዲፓርትመንቶች ጋር እንዴት ነው ሊሰራ የሚችለው የሚለው ላይ ነው። So at a managerial level or at a general level, the aim is to ensure that the purchasing department provides significant value and that the goals of the purchasing match the company's overall goals. ስለዚህ እዚህ ጋር የፐርቼዚንግ ዲፓርትመንቱ ምንድነው is it adding value for the firm and ደግሞ ለተቋሙ ኮንትሪቢዩት እያደረገ ነው ወይ የሚለው ነው ግቡ ከማናጀሪያል ሌቭል ስንመለከተው ማለት ነው። ሶ ሞር ኦር ሌስ ቶፕ ሌቭል ያሉ ማናጀሮች የሚመለከቱት ምንድነው ጥቅም እየሰጠ ነው ወይ የፐርቼዚንግ ዲፓርትመንት፣ እንደዚሁም ደግሞ ከተቋሙ ግቦች ጋር ለምሳሌ ከተቋሙ ሚሽን ጋር ከተቋሙ ስትራቴጂ ጋር አላይን ያደረገ ስራ ነው ወይ እየሰራ ያለው ፐርቼዚንግ ወይም ስፔሲፊክሊ ፐርቼዚንግን የሚሰራው አካል ለምሳሌ ማቴሪያልስ ማኔጅመንት ዲፓርትመንት ሊሆን ይችላል። ያንን እየሰራ ነው ወይ የሚለውን ነው የሚመለከተው። ሶ በዋነኝነት ከዚህ ጋር ተያይዞ ያው ከዚህ በፊትም ያወራናቸው 5 ራይትስ የምንላቸው ራይት ኳሊቲ፣ ራይት ኳንቲቲ፣ ራይት ሰፕላየር፣ ራይት ታይም እና ራይት ፕራይስ የሚሉት ነው በዋነኝነት የሚታዩት ማለት ነው። ከጀነራል ማናጀሪያል ሌቭል ፐርቼዚንግን ስንመለከተው ሰው ተቋሙ በሚፈልገው ኳሊቲ ኳንቲቲስ ምርቶችን እያገኘ ነው ወይ ተቋማችን የሚለውን ይመለከታሉ። ከራይት ሰፕላየሮች እያገኘ ነው ወይ፣ አት ራይት ታይም እያገኘ ነው ወይ፣ አት ራይት ፕራይስ የሚለው ላይ ምናልባት ፎከስ ሊያደርግ ይችላል። ይሄ ጀነራል ማናጀሪያል ሌቭል ኦፍ ፐርቼዚንግ ኦብጀክቲቭ ከዛ ሊታይ ይችላል። ፋርስ እንደምትመለከቷቸው ራይት ኳሊቲ ነው። the purchased material must meet the required specifications and standards. so የገዛ ነው ማቴሪያል ምንድነው እኛ ባልነው መሰረት ይሄ መሟላት አለብን ብለን ስፔሲፋይ እናደርጋለን። የጥራት መጠኑ ይህን መምሰል አለበት ብለን እንገልጻለን። ለምሳሌ አንድ ተቋም ከሆቴል ምግብ መግዛት ቢፈልግ ያው ሆቴሎች የሚያቀርቡት በተለያየ ስታንዳርድ ነው። ለምሳሌ ብዙ ተቋማት
በጎልድ ስታንዳርድ በዳይመንድ ስታንዳርድ ሲልቨር ስታንዳርድ እያሉ ፓኬጃቸውን ይሸጣሉ። ስለዚህ ለምሳሌ የጎልድ እና የዳይመንድ ስታንዳርድ የተለያየ ነው። የጎልደን ስታንዳርድ በጣም ከፍተኛ ነው። ስለዚህ በዛ ካዘዙ አንድ ተቋም በዛ ካዘዘ የአንድ ሆቴል ሰራተኞች ያንን ስፔሲፊኬሽን ተከትለው ነው ምን ማድረግ ያለባቸው፣ አገልግሎቱን መስጠት አለባቸው እስከተከፈለ ድረስ አንዱ ተቋም እስከከፈለ ድረስ ማለት ነው። ስለዚህ የኳሊቲው ምን መሆን የለበትም፣ በጣም ከፍተኛ መሆን የለበትም and ደግሞ በጣም ሎ መሆን የለበትም። ስለዚህ ለኛ አሁን ለምሳሌ የተቋማችን ጎልድ ስታንዳርድ የሆነ ቡፌ ካዘዘ ይሄ ለኛ ጥሩ ነው። በቃ ብዙ ወጪ አያስወጣንም፣ ግን የምንፈልገውን ነገር ያስገኘናል ብለን ነው ያዘዝነው። ስለዚህ it helps us avoid unnecessary የሆነ cost and ኳሊቲውም በጣም ዝቅ እንዳይል፣ ምናልባት ከተቋማችን ስታንዳርድ ጋር የማይሄድ ሰርቪስ ደግሞ እንዳይሆንብን በዛ አዘን ሊሆን ይችላል። ስለዚህ ይሄን ነገር የአገልግሎቱን የሚሰጥን ማኳል በዛ ደረጃ ሊሰጠን ይገባል። at the right quantity ደግሞ እንዳልነው buying the proper amount ነው። ሰው በሚያስፈልገን መጠን ነው። ሰው ለምሳሌ በሆቴል ምሳሌ ጀምረናል እና ሰው እኛ የምንፈልገው የ1000 ሰው ትዕዛዝ ከሆነ ስለዚህ ከ1000 ሰው በታች ምንድነው ያ ሆቴል እኛ ግዢ እስከፈጸምን ድረስ ከዛ በታች ምንድነው ማቅረብ የለበትም ማለት ነው። ስለዚህ እነሱ ከዛ በላይ የሚያቀርቡልን ከሆነ ለኛ ምንም አይጠቅመንም ማለት ነው። እኛን ኤክስትራ ወጪ ሊዳርገን ይችላል። እኛ በምንፈልገው አማውንት እንዲታዘዝ ማድረግ ነው ማለት ነው። ራይት ሰፕላየር ደግሞ ያው እኛ በምንፈልገው መጠንና ጥራት ሊያቀርብልን የሚችል አካል ሰፕላየር አቅራቢ አካል ደግሞ መፈለግም ያስፈልጋል። ስለዚህ ይሄን መምረጥ ደግሞ በጣም ኢምፖርታንት ነው። ራይት ኳሊቲ እና ራይት ኳንቲቲ at the right time at the right price የሚያቀርቡልን እነዚሁ ሰፕላየሮቻችን ስለሚሆኑ ማለት ናቸው። ስለዚህ ሪላያብል መሆናቸው፣ አስተማማኝ መሆናቸው፣ ብቁ መሆናቸው ወይም ፋይናንሻሊ ስቴብል መሆናቸው። ስለዚህ ፋይናንሻሊ አንስቴብል ከሆኑ አንድ ጊዜ በጥሩ ኳሊቲ ያቀርቡልናል፣ ሌላ ጊዜ ደግሞ በተዳከመ ኳሊቲ ወይም ደግሞ ጭራሽ ሰፕላይም በደንብ ላይ ያደርጉን ይችላሉ። ቦታም እንድንቀይር ልንገደድ ይሆናል አንዳንዴ። ስለዚህ እንዲህ መሆን ስለሌለበት ራይት ሰፕላየርን መምረጥ በጣም ኢምፖርታንት ነው። ስለዚህ at a managerial level purchasing ይሄ at the right quantity at the right quality right supplierዎችን choose ማድረግ ምንድነው ፕራዮሪቲ ነው ማለት ነው። and at the right time ብለናል ከዚህም በፊት። ስለዚህ የተለያዩ ዲሌዎችን አቮይድ ማድረግ በጣም ምንድነው ረፍዶ የምንፈልገው ሮ ማቴሪያል መድረስ የለበትም። ካልሆነ ማኒፋክቸሪንጋችንም ኦር ደግሞ ሰርቪስ ፕሮቪዥናችንም ስለሚያበላሽ ደግሞ በጣም ቀድሞ የሚመጣ ደግሞ ከሆነ ምንድነው ስቶሬጅ ኮስት ይኖርብናል ማለት ነው። እንደምትመለከቱት እዚህ ጋር ስቶሬጅ ኮስት ይላል። ስቶሬጅ ኮስት ደግሞ ሃይ እንዲሆን አንፈልግም። እሱም አንድ ታይፕ ኦፍ ኮስት ስለሆነ ማለት ነው። ስለዚህ ቱ early ከመጣ ይሄንንም አንፈልግም ነው። and at the right price paying fair and competitive price ለምናገኘው አገልግሎት ምንድነው ተመጣጣኝ ዋጋ፣ ያልተጋነነ ዋጋ ልናገኝ ይገባል። ስለዚህ እነዚህን ቼክ ከማድረግ ጋር የተያዘ ነው። አንዱ ግቡ የፓርቼዚንግ እነዚህ አምስቱን የአት ማናጀሪያል ሌቭል ኦብጀክቲቫችን የፓርቼዚንግ እነዚህ አምስቱን ፉልፊል ማድረግ ነው በዋነኝነት። አት ጀነራል ሌቭል ነው የምንመለከታቸው ማለት ነው። ከዚህ በተጨማሪ ፓርቼዚንግ ከኦፕሬሽናል ወይም ፋንክሽናል ሌቭል ሲታይ the second one is operations. When we look at the objective of operations from functional or operational level. Simply at an operational level we look at the day-to-day practical activities carried out by the purchasing staff to implement the goal set by the managerial level. ምናልባት እዚህ ጋር በማናጀሪያል ሌቭል ወይም ደግሞ
at a general level አምስቱን አሮች ጠቅሰን ነበር so at the right place at the right price at the right place at the right quantity ያን እንደዚሁ ገልጸን ነበር ስለዚህ እነሱን እንዴት ነው specifically implement የምናረጋቸው ነው እዚህ ጋር ሐሳቡ operational ወይም functional level objective of purchasing አምስቱ አሮችን እንዴት ነው specifically implement የምናረጋቸው አው at the right price ብለናል ስለዚህ at the right price እንዴት ነው ምርቶችን የምናገኘው ስለዚህ ለምሳሌ the first one the operational or functional level is to ensure an uninterrupted flow of materials ስለዚህ this is related for example the right time but this is more specific ስለዚህ at the right time ካልነው ጋር የተያያዘ ነው ግን ይሄ more specific ነው so at the right time ምርቶች እንዲደርሱ ምን ማድረግ አለብን uninterrupted flow of material እንዲኖር ማድረግ ማስቻል ነው so እንዳይቆራረጥ የማቴሪያል inflow ወደ ተቋማችን እንዳይቆራረጥ ማድረግ ነው the other one is to buy competitively ስለዚህ ይሄ ደግሞ ቀደም ካልነው right suppliers ካልነው ጋር የተያያዘ ነው ለምሳሌ so right suppliers እንዴት ነው የምናገኘው የሚለው so right supplier ማግኘት በማናጀሪያል ሌቭል አንዱ ኦብጀክቲቫችን ነው እዚህ ጋር ደግሞ specifically ያንን እንዴት ነው ምን ተከብረው ለምሳሌ ስለዚህ buying competitively is one of the methods that we could get the right suppliers so ለምሳሌ we examine their cost structure እንዴት ነው ዋጋ የሚያወጡት so ምን አካተው ነው ለኛ የሚሸጡበትን ዋጋ ሲተምኑልን አይደለ so price የሚሸጡበት price አለ so እዛ price ላይ ለመድረስ ለምሳሌ ምን ያህል ኮንሲደር አድርገው ነው ሌበር ኮስታቸውን ኦቨርሄድ ኮስታቸውን ምን ያህል ኮንሲደር አድርገው ነው አድሚኒስትሬሽን ኤክስፔንሳቸውን ምን ያህል ኮንሲደር አድርገው ነው እያንዳንዳቸው የሚለውን አይደርኛ አንተነብያለን ጥናት በማድረግ ወይም ደግሞ እነሱን እንጠይቃቸዋለን ማለት ነው እንዴት አርጋችሁ ነው እዚህ ላይ ደረሳችሁት የሚለውን ሰፕላየሮች አንዳንዴ ልንጠይቃቸው እንችላለን so the right suppliers ለማግኘት የምንፈልግ ከሆነ ማለት ነው so ዋጋም ለማመዛዘንም ይረዳናል ማለት ነው so ይሄ ምንድነው it helps us well save some money as a company አይደለ so እንዴት ነው ዋጋውን ያወጡት እያንዳንዳቸው የሚለውን ከተመከተኑ ኋላ ምናልባት ፕሮፊት ማርጂናቸው በጣም ከፍ ያለ ከሆነ እነሱን አቮይድ እንድናረግም ስለሚያስችለን ከዚህ በተጨማሪ other operational goal of purchasing buying wisely ነው አንዱ የoperational level ስራችን as a in purchasing ስለዚህ በጥራት በአገልግሎት እንደዚህም በዋጋ ተመጣጣኝ የሆነ ነገር መፈለግ አንዱ ምንድነው ኦፕሬሽናል ታስክ ነው የፐርቼዚንግ ማለት ነው ስለዚህ በጣም ውድ ፔፐር መግዛት የለብንም ምናልባት ለኤቭሪዴይ ቀላል ስራዎች ለኦፊስ ስራዎች በጣም ውድ ሃይ ኤንድ የሆነ ወረቀቶች እንዲሁም እስክሪብቶች ሊያስፈልጉ ይችላሉ ስራውን ሊያሰራ የሚችል ኖርማል ነገር ልንገዛ እንችላለን or ደግሞ ኤክሰሲቭ ደግሞ ነገር በሚያስፈልግበት ጊዜ ለምሳሌ ለሐላፊዎች ቢሮ ከሆነ ምናልባት ኳሊቲ የሆነ ነገር ለምሳሌ እስክሪብቶች ምናምን ግዢ ሊፈጸም ይችላል ስለዚህ buying wisely አንዱ ኢምፖርታንት ነገር ነው ማለት ነው in purchasing at an operational level and ደግሞ effective እና reliable source of supplies ወይም ደግሞ supplierዎች ሊኖሩን ይገባል ማለት ነው so የሚያስተማምኑ effective የሆኑ supplierዎች እንዲኖሩን እንጠራለን ከዚህ በፊት እንዳልነው at a general level ምንድነው right supplierዎች እንዲኖሩን እንፈልጋለን ስለዚህ right supplierዎች እንዲኖሩን at an operational level ስንመለከተው ምን ተግባራት መስራት አለብን አንድም ምን ማድረግ ነው መለየት evaluate identify ማድረግ evaluate ማድረግ መገምገም እንደዚሁም ደግሞ በዋነኝነት እዚህ ጋር ነው nurturing competent suppliers ጥሩ ግንኙነት እንዲኖረን ምንድነው ከሰፕላየሮቻችን ጋር መጣር እንደዚሁም ግንኙነታችንን ለማሳደግ መጣር ነው እዚህ ጋር ስለዚህ partner moving beyond selling and buying ይሆናል ማለት ነው purchasing ስለዚህ ግዢ ስንፈጽም ምንድነው እኛ መግዛት ብቻ አይሆንም ማለት ነው ከነሱ ጋር ምንድነው ጥሩ ቦንድ
መፍጠር አላይንስም እስከ መፍጠር መድረስ ሊሆን ይችላል አንድ ኦፕሬሽናል ሌቭል ተግባር ወይም ደግሞ ግብ። ስለዚህ ይሄ ለምሳሌ ኤግዛምፕል የኛ ተቋም ለምሳሌ ትልቅ ኢቨንት የሚያዘጋጅ ከሆነ ሰፕላየሮቹን ምን ሊያደርግ ይችላል? ዋና ኃላፊዎቹን የዛን የተቋም የሰፕላየሮቻችንን ሲኢኦ ሊጋብዝ ይችላል። ስለዚህ ይሄ ደግሞ ሞር ፓርትነርሺፕ እንዲኖረን ስለዚህ የሥራ ብቻ ሳይሆን ከዛ ውጪ ምንድነው አትሊስት ካዡዋል በሆነ መንገድ እንድንገናኝ እንድናወራ ቶፕ ሌቭል ማኔጀሮቹ እንዲያወሩ አትሊስት ያስችላል። ሶ ይሄ አንድ ቀላል ኤግዛምፕል ኦፍ ፓርትነርሺፕ ቢልድ ለማድረግ ነው። ሌላው አት አን ኦፕሬሽናል ሌቭል ምንድነው በዲፓርትመንቶች መካከል ምንድነው ኢንተግሬሽን እንዲፈጠር ማድረግ ነው። ስለዚህ ምን ለምሳሌ ከነሱ ጋር በመተባበር ምንድነው ፍላጎታቸው የሚለውን ማወቅ የነሱን ለምሳሌ ፎርካስቲንጋቸውን መስራት ኦር ደግሞ ለምሳሌ ዋጋ ለምሳሌ ፎርካስት ልናደርግ እንችላለን ከተለያዩ ዲፓርትመንቶች ጋር ጆይን በማድረግ ከማርኬቲንግ ጋር ጆይን በማድረግ ከፋይናንስ ጋር ከፕሮዳክሽን ዲፓርትመንት ጋር ጆይን በማድረግ የሚያስፈልገውም የማቴሪያል ስታንዳርድም ከሌሎች ጋር በመወያየት እንዲሁ ዲተርማይን ማድረግ አንዱ ታስካችን ነው ማለት ነው። and making buying decisions ሜክ የምናደርገው ወይም ምንም ወሰነው ስለዚህ በተቋማችን ውስጥ እንስራ አንድን ለምሳሌ ፕሮዳክሽን የሚያከናውን ተቋም ከሆነ ሶ or ደግሞ ሰርቪስ የሚሰጥ ተቋም ከሆነ ለምሳሌ አገልግሎት የሚሰጥ ከሆነ let's say ትምህርት ቤት ከሆነ ትምህርት አገልግሎት እየሰጠ ነው ነገር ግን ብዙ ወረቀቶችን ይጠቀማል። ስለዚህ ወረቀቶችን ባመርት ጥሩ ነው ኦር ደግሞ በገዛ ነው የተሻለ ለኔ አዋጭ የሚለውን ዲተርማይን ልናደርግ እንችላለን ማለት ነው። ስለዚህ ይሄን ደግሞ ስናደርግ ከተለያዩ ዲፓርትመንቶች ጋር ኮኦፕሬት በማድረግ ነው። ስለዚህ አንዱ ማክሲመም የሆነ ኢንተግሬሽን እንዲኖር ከማቴሪያልስ አስፔክት ጋር የተያዘ ጥሩ ኢንተግሬሽን እንዲኖር ማድረግ ይሄ አንዱ ኦፕሬሽናል ኦብጀክቲቭ ነው። ሌሎቹ የኦፕሬሽናል ሌቨል የፐርቼዚንግ ጥቅሞች to handle purchasing proactively and professionally ነው። ሶ እዚህ ጋር ሙያ በተሞላበት መልኩ ምንድነው አስቀድመን የሚያስፈልገውን ተቋሙ የሚያስፈልገውን የተለያዩ ማቴሪያሎች ምንድነው ማወቅ መቻል መተንበይ
የምንመለከተው purchasing policies and ደግሞ approaches ነው ሶ ፖሊሲ ከሚለው ስንነሳ ፖሊሲ ማለት መመሪያ ነው ተቋማት ሊከተሏቸው የሚገቡ ጋይድላይኖች ናቸው ሶ የተቋማት ኃላፊዎች የተለያዩ ዲፓርትመንቶች ኃላፊዎች ውሳኔ መወሰን ሲፈልጉ እነዚህን መመሪያዎች ላይ በመመስረት ውሳኔዎችን ሊወስኑ ይችላሉ so they're basically general guidelines on how things should be done within an organization so they outline an organization's plan for tackling certain issues for example solving problems or achieving objectives so policy ለምሳሌ ከኤችአር ብንመለከት በተቋም ውስጥ በአንድ ተቋም ውስጥ ክፍት የሥራ ቦታ ካለ ለምሳሌ እዛው ተቋም ውስጥ እንደዚሁ አንድ ፖሊሲ ምን ሊሆን ይችላል ለምሳሌ to hire from within ሊሆን ይችላል so to hire from within ማለት ክፍት የሥራ ቦታ ካለ በመጀመሪያ ደረጃ ከዛው ተቋም ውስጥ ያሉ ሰዎች ምንድነው ያን ፖዚሽን ላይ እንዲወዳደሩ ቅድሚያ እንሰጣለን ስለዚህ ፖሊሲ ነው ለምሳሌ ምናልባት ሰው ከሌለ ግን ምናልባት ያንን ቦታ የሚሞላ ከሌላ ውጪ ያመጣሉ ማለት ነው ግን ፖሊሲው ምንድነው መመሪያው ሞር ምን ያረጋል ወደዛ እንዲሄዱ ወዴት መመሪያውን ወደ መከተል ማለት ነው ስለዚህ እነዚህ ፖሊሲዎች ሞር ለማናጀሮች ዲስክሬሽን የሚሰጡ ናቸው ሞር ፍሪደም የሚሰጡ ናቸው ማለት ነው እንደ ሩሎች አይደሉም ሩሎች ይሄ መሆን አለበት ወይም ይሄ መሆን የለበትም ይሄ ትክክል ነው ወይም አይደለም ነው ፖሊሲ ግን መመሪያ ነው ሶ ማናጀሩ ሁኔታዎቹን በመመልከት ምን ያረጋል ውሳኔዎችን ይወስናል ማለት ነው ሶ ፖሊሲዎችን በማንበብ ማናጀሮች ዲፈረንት ማናጀሮች የሚወስኑት ውሳኔዎች ሊለያይ የሚችልበት ሁኔታዎች እንዳሉ ልንገነዘብ ይገባል ግን ሩሎች ምንድነው ሁሉም ማንንም ማናጀርም ሆነ ማንንም ሊከተላቸው የሚገቡ ናቸው ሶ ሌላው እዚህ ጋር ማወቅ ያለብን ፖሊሲዎች የተጻፉ ላይሆኑ ይችላሉ and የተጻፉም ሊሆኑ ይችላሉ በአንድ ተቋም ውስጥ and እነዚህ ፖሊሲዎች ደግሞ በየዲፓርትመንቱ ወይም ደግሞ እያንዳንዱ ዲፓርትመንትም የተመለከተ ፖሊሲዎችም ሊኖሩ ይችላሉ በአንድ ተቋማት ላይ ሶ ጀነራል የሆነ ኦርጋናይዜሽናል ፖሊሲ ሊኖር ይችላል and ስፔሲፊክ የሆነ ደግሞ ዲፓርትመንታል ዋይዝ የሆነ ፖሊሲም ሊኖርበት የሚችል ሁኔታ አለ the other thing is approach for purchasing function so purchase እናረግ centralized እና decentralized የሆነ purchasing ሊኖር እንደሚችልም መገንዘብ አለብን so more or less self explanatory ነው so centralized ሲባል አንድ ሰው ወይም ደግሞ አንድ ዲፓርትመንት ምንድነው ግዢውን ይፈጽማል decentralized ደግሞ ሲባል ምንድነው ከዚህ በፊት diffused approach of materials management ብለን ያወራ ነው so ይሄ centralized purchasing more or less integrated ብለን ካወራ ነው ጋር የተያዘ ነው and decentralized purchasing ደግሞ ያው የተለያዩ ዲፓርትመንቶች ምናልባት የራሳቸውን purchasing ሊያከናውኑ ይችላሉ ወይም ደግሞ ሞር በዛ ፊልድ ላይ ዕውቀት ያለው ልምድ ያለው ዲፓርትመንት purchasing ሊያከናውኑ ይችላል so ይሄ ደግሞ more diffused ነው so ከዚህ በፊት እንደተመለከትነው diffused approach በተለያየ ክራይቴሪያ የማቴሪያልስ ማኔጅመንት ፋንክሽኖች የተለያዩ ዲፓርትመንቶች እንዲሰሯቸው ሊደረግ ይችላል so ባጭሩ purchasing centralized ሊሆን ይችላል በአንድ ሰው ወይም ደግሞ በአንድ ዲፓርትመንት ሊከናወን ይችላል decentralized ስንል ደግሞ የተለያዩ ዲፓርትመንቶች ይሄን ስራ ሊሰሩት ይችላሉ specifically በዚህ ኮንቴክስት የpurchasingን ስራ የተለያዩ ዲፓርትመንቶች እንደየ ኦርጋናይዜሽኑ ታይፕ ሊሰሩት ይችላሉ centralized purchasing ብለን ያለው እንደተነጋገርነው አንድ ዲፓርትመንት ወይም አንድ ሰው ምንድነው የpurchasingን ስራ ሲያከናውን ማለታችን ነው so ይሄ ደግሞ የራሱ የሆነ ጥቅምና ጉዳት አለው
So ጥቅሙ ምንድነው? It eliminates duplication of effort and random practices. So ሁሉም ዲፓርትመንቶች ኃይላቸውን ፐርቼዚንግ ላይ ከሚያወጡ አንድ ዲፓርትመንት ማቴሪያልስ ዲፓርትመንት ወይም ደግሞ ፐርቼዚንግ ዲፓርትመንት ቢተገብረው ምንድነው? የሥራ መደጋገም አይኖርም። እነዚህ ዲፓርትመንቶች የራሳቸው ስራ ላይ ለምሳሌ ፋይናንስ የፋይናንስ ሪሌትድ ስራዎች ላይ ማርኬቲንግ ሪሌትድ ስራዎች ላይ የፕሮዳክሽን ሪሌትድ ስራዎች ላይ ፎከስ እንዲያደርጉ ያደርጋል ማለት ነው። እንዲ አሰራር ልዩነትም እንዳይኖር ያስችላል። ሌላው ኳንቲቲ ዲስካውንት ነው። በብዛት ስንገዛ እንደዚህ ሲሆን ቅናሽ ይኖረዋል። ይሄ የታወቀ ነገር ነው። ስለዚህ እያንዳንዱ ዲፓርትመንት ራሱን ችሎ ቢገዛ ምናልባት የምናገኘው ዋጋ በጣም ከፍ ይላል። አብሮ ሁሉም ዲፓርትመንት አብሮ ከሚገዛና እያንዳንዱ ለብቻው ከሚገዛ ያለው የኮስት ልዩነት አይገናኝም። ለምሳሌ እያንዳንዱ በአንድ ተቋም ውስጥ 5 ዲፓርትመንቶች አሉ ብንል እያንዳንዳቸው 50 ወረቀቶችን ቢገዙ 50 ደስታ ወረቀቶችን ጠቅላላ 250 ደስታ ወረቀቶች ነው የሚያስፈልጋቸው። ስለዚህ ማቴሪያልስ ዲፓርትመንት ወይም ፐርቼዚንግ ቢኖር ለሁሉም ለምሳሌ አንድ ላይ ሊገዛላቸው ይችል ነበር። አሁን ግን 50 እያንዳንዳቸው ስለሚገዙ ምንድነው ይሄ የዋጋው እንዲወደድ ሊያደርገው ይችላል። and ከሰፕላየሮችም ጋር ምንድነው አትሊስት በዩኒፋይድ የሆነ ማነር እንድንግባባ and መተማመን እንዲኖርም ያስችላል። ይሄ ሴንትራላይዝድ የሆነ ፐርቼዚንግ and transportation ሴቭ እንድናደርግ ያስችለናል። ለትራንስፖርት ለነዳጅ ለሺፕመንት የምናወጣቸውን ወጪ እንደዚሁ እንድንቀንስ ያስችለናል። ለምሳሌ እኛ ግብአቶችን የምናስገባው ከውጪ ከሆነ እያንዳንዱ ዲፓርትመንትም እንደዚሁ ግዢ ለመፈጸም የራሱ የሚያከናውን ከሆነ በተለይም ደግሞ ከሀገር ውጪ ከሆነ በጣም ወጪ ነው አይደል? ነገር ግን አንድ ላይ ከሆነ ግን አትሊስት ይሄ ኮስታችንን ይቀንስልናል። የዲሊቨሪ ኮስት ይቀንስልናል and የተለያዩ የነዳጅ ኮስቶችን ይቀንስልናል። ሁሉ ጊዜ እያንዳንዱ ዲፓርትመንት እየሄደ የተቋሙን ነዳጅ ያባከንን ለመኪኖች የሚገዛው ነዳጅ ያባከንን ግዢ አንፈጽም። ይሄ ውድ ነው የሚያደርግብን። እንደውልሶ ከውጭም የሚመጣ ከሆነ እና የተለያዩ ዲፓርትመንቶች የሚያዙ ከሆነ ይሄም ጥሩ አይሆንም። ግን ሴንትራላይዝድ ከሆነ ከውጭም ከሀገር ውስጥ ምንድነው አንድ ዲፓርትመንት ይገዛል። የነዳጅም እንደዚሁም የሺፕመንት ኮስትን አትሊስት እንቀንሳለን ነው። and purchase specialism develop እንዲሆኑ ያስችላል። it helps us develop expert in procurement, supplier evaluation and contract negotiation. That is great thing and clear የሆነ responsibility እንዲኖር. So it makes accountability and management control easier due to single point of control. So እንድንቆጣጠር አንድ ዲፓርትመንት አንድን ስራ የሚሰራ ከሆነ እዛ ላይ ፎከስ አርጎ ይሰራል አይደል? ማቴሪያልስ ማኔጅመንት ከሆነ ማቴሪያልስ ማኔጅመንት ዲፓርትመንት ያንን ስራ ይሰራል። እንደዚሁም ለምሳሌ ፐርቼዚንግም ከሆነ ፐርቼዚንግን ስለሚሰራ ምንድነው ሪስፖንሲቢሊቲ እና አካውንታቢሊቲ የዛ ዲፓርትመንት ይሆናል። ከተበታተነ ግን ለቁጥጥር ምቹ አይሆንም ለቶፕ ማኔጅመንት። ፐርቼዚንግ ብዙ ጥቅም ቢኖረውም ነገር ግን ልክ እንደ ማንኛውም ነገር ዲስአድቫንቴጅ አለው። አንዱ ዲስአድቫንቴጅ ስሎው ዲሲዥን ሜኪንግ ነው። ፐርቼዚንግ ዲፓርትመንት ከተለያዩ ዲፓርትመንቶች ኦርደር ሊቀበል ስለሚችል and ከማቴሪያልስ ማኔጅመንትም ዲፓርትመንት ይሄ ፐርቼዚንግን ስራ የሚሰራ ከሆነ እንደዚሁ ምንድነው ስሎው ሊሆን ይችላል ዲሲዥን ሜኪንግ ውሳኔ ሲወስን ማለት ነው። ሌላው ሴንትራላይዝድ ፐርቼዚንግ ዲስአድቫንቴጁ ሊሚትድ የሆነ ሎካል ሪስፖንሲቢሊቲስ ነው። ሎካል ኮንቴክስቶችን ምናልባት በደንብ ላይ መለከት ይችላል ግዢ ሲፈጽም። ለሁሉም ለአብዛኛው የትኛው የተሻለ ነው የሚለው ላይ ነው ፎከስ የሚያደርገው ሴንትራላይዝድ ፐርቼዚንግ ሲሆን። ለምሳሌ ባንኮችን ስንመለከት ግዢ ለተለያዩ ብራንቾች ግዢ ክፍል አንድ ሄድኳርተር ላይ የሚገኝ ግዢ ክፍል ነው ሞሮለስ
ምን መገዛት እንዳለበት ዲሳይድ የሚያደርገው ትንሽ ነገሮቹ ናቸው። ትንሽ ነገሮቹ ላይ ነው የዲፓርትመንታል ኃላፊዎች ወይም ደግሞ የብራንች ኃላፊዎች የሚወስኑት። ስለዚህ ለምሳሌ የሆነ ነገር ይገጠም ኢንተርኔት ይገጠም ብለው ማለት ወይም ደግሞ የኢንተርኔት ኬፓቢሊቲያችን ኤክስፓንድ እናርግ እዚህ ብራንች ብለው ቢያስቡ ሄድኳርተሩን ዲሳይድ የሚያደርግላቸው። ስለዚህ እነሱ ስፔሲፊክሊ አንድ ብራንች የሚያስፈልጋቸውን እንደው ካስተማይዝድ በሆነ መልኩ ሊያደርጉ ይችላሉ። ግን ፐርቼዚንግ ዲፓርትመንት አት ብራንች ሌቭል ቢሆን እነሱ የሚፈልጉትን በራሳቸው በሚፈልጉበት ሰዓት ሊያደርጉ ይችላሉ። ሶ ለነሱ አድቫንቴጅ ነው። ሌላው ሪስክ ኮንሰንትሬሽን ነው። ሶ ምናልባት ችግር ቢፈጠር it would just be accumulated in just one department። ማለትም ፐርቼዚንግ ዲፓርትመንት ላይ የሆነ ችግር ካለ ምንድነው የተለያዩ ዲፓርትመንቶች ላይ እንደዚሁ ችግር ሊፈጠር ይችላል ማለት ነው። በተያያዘ ሌላው የምናወራው ነገር ፐርቼዚንግ ሴንትራላይዝድ ቢሆን የተሻለ የሚሆነው መቼ ላይ ነው? አንድ ተቋም ፐርቼዚንግን ለምሳሌ በአንድ ዲፓርትመንት ቢያደርገው መቼ ላይ ነው የተሻለ የሚሆነው ነው። አንደኛው ሲሚላሪቲ ኦፍ ማቴሪያል ሲኖር ነው። ተመሳሳይ ማቴሪያልስ በተቋም ውስጥ አብዛኛው የምንጠቀማቸው ማቴሪያሎች ተመሳሳይ ከሆኑ ሴንትራላይዜሽን ኦፍ ፐርቼዚንግ ቢሆን ወይም ደግሞ አንድ ዲፓርትመንት የፐርቼዚንግን ስራ ቢሰራ የተሻለ ሊሆን ይችላል። ይህም ማለት ፐርቼዚንግ የሚባል ዲፓርትመንት ይህን ስራ እንዲሰራ ወይም ደግሞ ማቴሪያልስ ማኔጅመንት የሚባል ዲፓርትመንት ቢሰራው የተሻለ ሊሆን ይችላል። ብዙ ጊዜ እነሱ ይሄን ስራ ስለሚሰሩት ማለት ነው። ይሄም ማለት ምናልባት ሴንትራላይዜሽን ስንል አንድ ዲፓርትመንት ነው የፐርቼዚንግን ስራ አንድ ዲፓርትመንት ሲሰራው ማለት ነው። ሶ ፋይናንስም ሊሰራ ይችላል አንዳንድ ተቋማት ውስጥ። ስለዚህ ነገር ግን የተለያዩ ፋንክሽናል ዲፓርትመንቶች ያላቸው ፍላጎት አንድ አይነት ተመሳሳይና ተቀራራቢ ከሆነ ለምሳሌ ፋይናንስ ዲፓርትመንት፣ ሴልስ ዲፓርትመንት፣ ማኒፋክቸሪንግ ዲፓርትመንት ኦር ሰርቪስ ፕሮቫይድ ደግሞ የሚያደርግ ከሆነ አገልግሎቱን የሚሰጠው ዲፓርትመንት አንድ አይነት የሚያስፈልጋቸው አብዛኛው ነገር ከሆነ ይሄ ሴንትራላይዜሽን ጥሩ የሚሆንበት ሁኔታ ወይ ምቹ የሚሆንበት ሁኔታ ነው። ለምሳሌ በትምህርት ቤቶች ዲፓርትመንቶች አሉ። ለምሳሌ ማርኬቲንግ ዲፓርትመንት፣ ማኔጅመንት ዲፓርትመንት፣ አካውንቲንግ ዲፓርትመንት እንደዚሁ ተብለው ካታጎራይዝ ተደርገዋል። ሶ እነዚህ የሚያስፈልጋቸው ግብአት ለምሳሌ ተመሳሳይ ነው። ስለዚህ የነዚህ በዚህ አይነት ተቋሞች ውስጥ ፐርቼዚንግን አንድ ቦታ ላይ ብናደርገው የተሻለ ወይም በአንድ ዲፓርትመንት ቢመራ የተሻለ ሊሆን ይችላል። ሁለተኛው ሳይዝ ኦፍ ዘ ፕላንት ፐርቼዚንግ ዲፓርትመንት ስንል በተቋማችን ውስጥ ያለው የፐርቼዚንግ ዲፓርትመንት ትልቅ ነው በሳይዝ ለምሳሌ and also financially ትልቅ ነው የሚለውን ማለት ነው። ሶ ትልቅ ነው ወይስ ትንሽ ነው የሚለውን ነው የሚያመለክተው። ሶ ትንሽዬ ከሆነ የፐርቼዚንግ ዲፓርትመንት በደንብ ያልተጠናከረ ከሆነ ፐርቼዚንግ በአንድ ተቋም ሜቢ ሴንትራላይዝድ ቢሆን ሞር አድቫንቴጂየስ ነው። ሶ ሞር ኤፊሽንት እንድንሆን ያስችለናል። because ያ ሰው ወይም ዲፓርትመንት ኤፊሽንት ሆኖ ነገሮችን እንዲሰራ ያስችሏል። and በተቃራኒው ደግሞ ምናልባት በጣም ትልቅ ፐርቼዚንግ ዲፓርትመንት ከሆነ አትሊስት ምንድነው ዲሴንትራላይዝድ ቢሆንም ፐርቼዚንጉ በዋና ፐርቼዚንጉን የፐርቼዚንግ ዲፓርትመንት ያከናወነ ትንንሾቹን ደግሞ ሌሎቹ ቢያከናውኑ ሊቆጣጣራቸው ይችላል። ነገር ግን ትንሽ ከሆነ ምንድነው it's more advantageous ምንድነው ሴንትራላይዝድ ቢሆን የሚል እይታም አለ። so this is very subjective by the way. and ሌላው geographic dispersion of plants ነው። so እኛ ለምሳሌ manufacturing firm ከሆነ ወይም service provider ከሆነ ያሉን ብራንቾች የተለያየ አካባቢ dispersed ከሆኑ decentralized ቢሆን more preferred ነው። so እኛ ለምሳሌ ዋና ጽፈት ቤታችን ኢትዮጵያ ሆኖ ኬንያም፣ ሱዳንም፣ ኤርትራም የተለያዩ ሀገሮች ኢስት አፍሪካም and አውሮፓም ምን ሰራ ከሆነ ስራችንን
ፐርቼዚንግ ዲሴንትራላይዝድ ቢሆን በየቦታው ቢሆን የተሻለ ነው። ነገር ግን ቅርበታቸው እነዚህ የተለያዩ ዲፓርትመንቶች ሊሆኑ ይችላሉ ወይም ደግሞ ሰብ ዩኒቶች ሊሆኑ ይችላሉ። እነዚህ በጣም የተቀራረበ ቦታ ላይ የሚገኙ ከሆነ ምን ይሻላል? ሴንትራላይዜሽን በጣም የተሻለ ነው። ሶ ዲስፐርስድ ከምናረገው የተለያየ ዲሌይ ከሚፈጠር ዲሴንትራላይዜሽን ሲሆን ዲሌይ ክሬት ሊያደርግ ይችላል ውሳኔዎችን ከመወሰንም ጋር አንፃር። ሶ ይሄን ሴንትራላይዜሽን ብናረግ የተሻለ ነው። የተለያዩ ሰብ ዩኒቶች እንደዚሁም ዲፓርትመንት ተቀራርበው የሚገኙ ከሆነ ሰብ ዩኒት ስንል ምናልባት ዋና ኮርፖሬት ኦፊስ ወይም ፓረንት ካምፓኒ ሊኖር ይችላል። ዋና ኩባንያ ከስሩ ደግሞ ብዙ የተለያዩ ኩባንያዎች ሊኖሩ ይችላሉ። እነዚህ ነው ሰብ ዩኒት ብዬ እየገለጽኩ ያለሁት። ስለዚህ ሰብ ዩኒቶች በጣም የተለያየ ቦታ ከሆኑ ሜቢ ዲሴንትራላይዝድ ቢሆን የተሻለ ነው። ሴንትራላይዝድ ደግሞ በጣም የተቀራረቡ ከሆነ ነው ፕሪፈር የሚደረገው። ሁለተኛው ዲሴንትራላይዝድ ፐርቼዝ ወይም ፐርቼዚንግ ነው። ስለዚህ ያልተማከለ የግዢ ስርዓት ስናከናውን ማለት ነው። ስለዚህ በዚህ ያልተማከለ or decentralized purchasing የተለያዩ ዲፓርትመንቶች ምን ያደርጋሉ ማለት ነው? purchasing ያከናውናሉ independently. So they have authority to make purchasing decisions. So operations, marketing, finance, HR ራሳቸው purchasing ያከናውናሉ ማለት ነው። So ከሰፕላየሮች ጋር negotiate ማለትም መደራደር እንደዚሁም ዋና የተባሉ የግዢ ኩነቶችን መፈጸም ይችላሉ ማለት ነው። ብዙም ከፐርቼዚንግ ዲፓርትመንት go ahead ሳይጠይቁ ማለት ነው። ሶ የቅድሙ የሴንትራላይዝድ ወይም የተማከለ የፐርቼዚንግ ስርዓት አድቫንቴጆቹ የዚህ ዲስአድቫንቴጅ ልንላቸው እንችላለን። ሶ ለምሳሌ እዚህ ጋር እንደምትመለከተው losing control is one disadvantage. So purchasing department በጭራሹ አይኖርም ማለታችን አይደለም። because scale ነው ይሄ decentralization. So በጣም decentralized ከሆነ purchasing department ምናልባት ጭራሹ ነው የለም ሁሉም የራሳቸውን ያከናውናሉ ሊሆን ይችላል። and በሌላ ስኬል ደግሞ still decentralized ሆኖ purchasing department ሊኖር ይችላል። ግን ምናልባት የተለያዩ ዲፓርትመንቶችም እንደዚሁ ምንድነው አውቶሪቲ ሊኖራቸው ይችላል ምን ለማድረግ ዋና የተባሉ purchasingዎችን ለማከናወን ማለት ነው። ስለዚህ decentralized በሚሆንበት ጊዜ የpurchasing ዲፓርትመንቱ they lose control of their authority. So የተለያዩ ዲፓርትመንቶች ይሄን ስራ ስለሚሰሩ ማለት ነው። and ዲስካውንት ደግሞ አይኖረንም አይደለ? because we're not buying in bulk ወይም በብዛት አንገዛም ሁሉም የራሱን እየገዛ ስለሆነ ከብዛት የምናገኘው ቅናሽ አናገኝም and duplication of effort ይኖራል። so ይሄን ደግሞ ቅድም እንዳልነው የተለያዩ ዲፓርትመንቶች ምንድነው they do the same thing, so that might not be an advantage. So it might not be an advantage basically. So advantageውን ደግሞ ስንመለከት ምንድነው አውቶኖሚ ይሰጣል for each department አረለ ነፃነት discretion ይሰጣቸዋል ምን እንዲያረጉ እነሱ የሚፈልጉትን አይነት በተለይ እንዲገዙ ምናልባት ቅድም እንዳልነው ባንኮች ለምሳሌ ምንድነው ሁሉንም ያማከለ አርገው ስለሚገዙ specific branch customized የሆነ need ላያሟሉ ይችላሉ። centralized በሆነ ጊዜ ግን ምንድነው at least effective የሆነ ምንድነው የዲፓርትመንታል አውቶኖሚ ይኖራል ነፃነት ይኖራቸዋል and fast response time እንዲኖር ያስችላል። because ራሴ ነው የራሴን ጉዳይ ማኔጅ የሚያደርገው as a department ምንድነው ስለዚህ purchasing department እነሱን መጠበቅ አያስፈልገኝም። ነገር ግን purchasing department ሲሆን እነሱን ስንጠብቅ ከተለያየ ዲፓርትመንት ብዙ ጥያቄ ስለሚኖር ምንድነው ቶሎ ላንስተናገድ እንችላለን። and ሌላው effective use of local resources or local interests ሌላው advantage ነው የዲሴንትራላይዝድ። ስንጠቀልለው የዲሴንትራላይዝድ የሆነ purchasing ምንድነው አድቫንቴጁ ምንድነው
አውቶኖሚ ይሰጣል እንደዚሁም ደግሞ ሎካል ኮንቴክስትን for example local departmental context or subunit ኮንሲደር ያደረገ ነው ዲሴንትራላይዝ ሲሆን ደግሞ የፐርቼዚንግ ዲፓርትመንቶችን አውቶኖሚ ያሳጣል እንደዚሁም ምንድነው ኮስትን ኢንክሪዝ እንዲያደርግ ያረጋል and duplication of effort እንዲኖር ያረጋል ነው በዋነኝነት ዲሴንትራላይዜሽን ጋር በተያያዘ መቼ ነው ዲሴንትራላይዜሽን feasible የሚሆነው ወይም ደግሞ ሊሳካ የሚችለው and desirable ተፈላጊ የሚሆነው መቼ ነው ዲሴንትራላይዜሽን የምን የፐርቼዚንግ ዲሴንትራላይዜሽን so large እና complex የሆነ firm ከሆነ decentralized ቢሆን የተሻለ ነው ትንሽ ደግሞ ከሆነ centralized ቢሆን የተሻለ ነው ይሄንንም ደግሞ ቅድም ላይ ጠቅሰን ነበር ከስሞል ተቋማት ጋር አያይዘን ማለት ነው so large እና complex ስንል large ትልቅ ተቋም complex ስንል ደግሞ ብዙ ሰራተኛ ያለው ብዙ ዲፓርትመንቶች ያሉት ስለዚህ አትሊስት ምንድነው ዲሴንትራላይዝድ ያረግን ብንሄድ የተሻለ ነው ሐሳቡ so የበዛ ሰው ሲመጣ ዲፓርትመንቶችም እየተለቁ ሲመጡ ምንድነው አትሊስት ዲሴንትራላይዝድ ይሆነ ቢመጣ የተሻለ ነው because ለመቆጣጠር አንድ ፐርቼዚንግ ዲፓርትመንት ወይ ማቴሪያልስ ዲፓርትመንት የሚባል አካል ብቻ ለቆጣጠር ቢል ተቋሙ እየሰፋ ሰዎች እየበዙ በጣም እና ብዙ ዲፓርትመንትም ሲኖር ለመቆጣጠር ያስቸግራል ነገር ግን አነስ ያለ ከሆነ centralization ምንም ችግር የለውም so the size of organization and factor ነው ማለት ነው so the nature of activity and also is another factor so ምናልባት የምንሰራው ስራ ሩቲን ከሆነ እዚህ ጋር እንደምንመለከተው it says routine ተደጋጋሚ የሆነ ስራ አይነት የምንሰራ ከሆነ እዚህ ጋር ላሰምርባት ነበር so routine የሆኑ ተደጋግሞ የሚሰሩ ስራዎች ቁጥጥር የሚያስፈልጋቸው ለምሳሌ እንደ ማኑፋክቸሪንግ ከሆነ more centralized ቢሆን ወይም ደግሞ ተማክሎ ቢሰራ የተሻለ ሊሆን ይችላል በጣም ዳይቨርስ እና ኢኖቬቲቭ የሆኑ ኦፕሬሽኖች ካሉ ደግሞ ምናልባት ፐርቼዚንግ ዲፓርትመንት እያንዳንዱን እንትን አሰራር ለማወቅ ሊከብደው ይችላል እንደዚሁም ኢኖቬቲቭ ኦፕሬሽን ለምሳሌ ሪሰርች ጋር የተያዘ አዳዲስ ፈጠራ ጋር የተያዘ ከሆነ ለዛ አዳዲስ እቃዎች ግብአት ምን ሊሆን እንደሚችል ፐርቼዚንግ ዲፓርትመንቶች ምናልባት ብዙም ላያውቁት ይችላሉ ስለዚህ more or less diverse or innovative operation ሲሆን decentralized ቢሆን prefer ይደረጋል and ሌላው ከኮሙኒኬሽን እና ኮንትሮል ጋር በተያያዘ ነው so strong የሆነ ሲስተም ከገነባን እንደ ተቋም ማለትም ማኔት መሆን አለበት ብለን ዲተርማይን አርገን በሚያስፈልገው ቦታ የሚያስፈልገው ሰው አርገን smoothly operations run የሆነ ከሆነ decentralized የሆነ purchasing ቢሆን ችግር የለም ነገር ግን ገና እየተቋቋመ ያለ ከሆነ በደንብ smooth የሆነ ሲስተም ከሌለው ስለዚህ ሲስተም እንዲኖር ምን መሆን አለበት አንድ centralized በሆነ መልኩ ምንድነው ሊሰራ ይገባል የpurchasing ስራ ካልሆነ ምንድነው ወይ ስርቆት ወይ ደግሞ የንብረቶች በአግባቡ ቦታ እንዳይቀመጡ ምናምን ሊሆን ይችላል ስለዚህ when there is a strong system in a firm we prefer decentralized የሆነ purchasing ያ ደግሞ more ስራዎችን smooth እንዲያረግ ስለሚያስችል ነው ያው ሌላው geographical spread ነው የተለያየ አካባቢዎች የተለያየ ቦታዎች ተቋማት የሚገኙ ከሆነ ቅድም እንዳልኩት ሰብ ዩኒቶች በተለያየ ቦታ የሚገኙ ከሆነ decentralized more preferable ነው so widely spread units require local authority or specifically in this case the local authority is the purchasing department so the purchasing department or the materials department or the finance department or the department who is in charge of purchasing distributed መሆን አለበት ምን ሲሆን geographical spread ሲኖር so እነዚህ ዋናዎች ናቸው እንጂ ብዙ ፋክተር መጥቀስ ይቻላል purchasing procedure and purchasing cycle ነው ስለዚህ የግዢ ዑደት ወይም ደግሞ የግዢ ሂደት ወይም አሰራር ምን እንደሚመስል ነው የሚያሳየን እነዚህ አሰራሮች በብዙ ተቋማት ይህን ይመስላሉ ነገር ግን
ትንሽ ሊለያዩ ይችላሉ ከአንድ ተቋም ወደ ሌላ ተቋም ግን እነዚህ በጣም ኮመን የሆነ ፕሮሲጀሮች ናቸው በብዙ ተቋማት ስለዚህ ወደ 10 ስቴፖች አሉ ትራዲሽናሊ የመጀመሪያው ምን ፍላጎት አለ ነው ስለዚህ the first one recognize define and describe the need so የተለያዩ ዲፓርትመንቶች ምን ይፈልጋሉ የሚለውን አይደንቲፋይ ማድረግ ነው ዲፓርትመንቶች ይሄን እንፈልጋለን እያሉ ያስገባሉ ማለት ነው ከዛን በሁለተኝነት የፓርቼዚንግ ዲፓርትመንት ስፔሲፊካሊ ማወቅ ያለብን ፓርቼዚንግ ዲፓርትመንት ተብሎ ላይቋቋም ይችላል ፋይናንስ ዲፓርትመንቱ ሊሰራው ይችላል ዲሴንትራላይዝድ ከሆነ ለምሳሌ ኦር ማቴሪያልስ ማኔጅመንት ሊሆን ይችላል ሴንትራላይዝድ ከሆነ ኦር ደግሞ ፓርቼዚንግ ዲፓርትመንትም ተብሎ ሊቋቋም ይችላል ስለዚህ ቬሪፊኬሽን ኦፍ ፓርቼዝ ሪኩዊዚሽን ይከናወናል ስለዚህ የተለያዩ ዲፓርትመንቶች ይሄን እንፈልጋለን ብለዋል ስለዚህ ከነሱ የሚጠበቀውን አሟልቷል ወይ ለምሳሌ የተቋሙ ፎርም ሊኖር ይችላል የግዢ መጠየቂያ ያንን አስገብተዋል ወይ ለምሳሌ አንድ ቬሪፊኬሽን መናከናውንበት ነው በአግባቡ ገልጸዋል ወይ የሚፈልጉትን ነገር ደጋግመን ለምሳሌ ግዢ መንፈጽም ከሆነ የተለያዩ ማቴሪያሎች የራሳቸው ኮድ ይኖራቸዋልና ስለዚህ ያንን ኮድ በስርዓት አስገብተዋል ወይ የሚለውን ቼክ ያደርጋል የፓርቼዝ የሚያደርገው ኤንቲቲ ከዛን ምን እናደርጋለን የፓርቼዚንግ ዲፓርትመንቱ they request for quotation so price quotation ይጠይቃሉ ከሰፕላየሮች so ኦር ደግሞ ቢድ ይኖራል ወይም ጨረታ ይኖራል so ጨረታ እናወጣለን ወይም ደግሞ ጨረታ ሳናወጣ ሲምፕሊ ለምንፈልጋቸው አካላት ምናልባት ዋጋ እንዲያስገቡ ልናረጋቸው እንችላለን because የተለያየ አይነት ጨረታ ስላለ ክሎዝድ የሆነ ኦፕን የሆነ ጨረታ ሊኖር ስለሚችል ማለት ነው ስለዚህ request for quotation basically ከጨረታ ጋር የተያያዘ ነው so የተለያዩ አካላት ዋጋቸውን ይልኩልናል ከዛ ኢቫሉዌት እናረጋለን የተባሉትን ሰፕላየሮች በላኩት ፕራይስ ኮቴሽን መሰረት ኢቫሉዌት እናረጋለን ከዛ የተሻሉትን ከመረጥነው ኋላ ምን እናረጋለን በአምስተኛ issuance of purchase order so issuance of purchase order ደግሞ ወረኛ ደብዳቤ እንልካለን እሺ የበእናንተ ዋጋ ተስማምተናል ላኩልን የሚል ማለት ነው so ይሄ ፐርቼዝ ኦርደር እንገዛለን ብለን ትዕዛዝ እየሰጠን ነው ማለት ነው ከዛ ኋላ ምንድነው ያው ትዕዛዝ ከሰጠን ኋላ ፎሎ አፕ እናረጋለን ምን እየተከናወነ እንዳለ ለማፋጠን ምን ሞክራለን ማለት ነው ኤክስፔዳይት ሲያረግ ይሄ ፕሮሰሱን ማለት ነው ሶ ክትትል ማድረግ ነው ስለዚህ ግዢ ፈጽመናል አሁን ስለዚህ እስኪያመጡልን ያለውን ፕሮሰስ ክትትል ማድረግ ነው ፎሎ አፕ ኤንድ ኤክስፔዳይቲንግ ከዛ ምርቱን ሪሲቭ እናረጋለን የሆነ ሰዓት ላይ ያው መምጣቱ አይቀርም ስለዚህ ምርቱን ሪሲቭ እናረጋግና ኢንስፔክት እናረጋለን ሶ ባልነው ኳሊቲ መሰረት ባልነው ስታንዳርድ መሰረት ነው ወይ የመጣው የሚለውን ቼክ እናረጋለን ማለት ነው so that's receipt and inspection of materials then ስምንተኛ ላይ checking of invoices and bill of payment ነው ስለዚህ ኢንቮይስ basically እንደደረሰኝ ነው so ደረሰኝ ይልኩልናል ከዛ ክፍያ እንፈጽማለን ነው በስምንተኛ ስቴፕ ስለዚህ እቃውን ተቀበልን ሰባተኛ ላይ ቼክ አረግን ከዛ ኋላ አብሮ ኢንቮይስ ይልኩልናል ከዛ ደግሞ መክፈል አለብን ማለት ነው በመቀጠል ደግሞ ሪከርድ እናረጋለን እስካሁን ያሉትን ፔፐር ወርኮች ሪከርድ እናረጋለን ፋይል እናረጋለን so የሆነ ማቴሪያልስ ማኔጅመንት ዲፓርትመንት ከሆነ ኢንቮይስ ካለ ፐርቼዝ ለማድረግ የተከተልናቸውን ስቴፖች ሊሆን ይችላል ፕራይስ ኮቴሽኑን ሊሆን ይችላል ምንድነው በፎልደሮች ያው ማስቀመጥ ያስፈልጋል and በመጨረሻ ደግሞ ይሄ ፐርቼዝ ፕሮሰስ ምን ይመስል ነበር የሚለውን ክትትል ማድረግ ነው በመጨረሻ ስቴፕ so እነዚህን ስቴፖች ነው የምንከተለው ፐርቼዝ ስናደርግ so ከመጀመሪያው ጀምረን recognize define and describe the need የሚለውን ትንሽ ለማየት እንሞክራለን in detail
So recognize, define, and describe the need or issue a purchase requisition is the first step in purchasing process or purchasing cycle. So ግዢ ስንፈጽም የተለያዩ ስቴፖች እናከናውናለን ወይም በተለያየ ፕሮሲጀር ሊኖረው ይችላል። የመጀመሪያው ያው የተለያዩ ዲፓርትመንቶች በእነሱ ውስጥ ያለው የተለያየ ማቴሪያል ጉድለት ሊኖር ይችላል፣ የሚፈልጉት ማቴሪያል ላይኖራቸው ይችላል። ስለዚህ ያንን ሪኮግናይዝ ያደርጋሉ። ሶ ኦኬ ምናልባት እንደ ማርኬቲንግ ዲፓርትመንት ሄደ አንድ ሰው 3 ሰራተኞች አዲስ የቀጠርኳቸው ኮምፒውተር የላቸውም ስራቸውን ለመፈጸም ሊል ይችላል። ሶ ይሄን አይደንቲፋይ ያደርጋል። ከዛን ምን ይልካል ማለት ነው? እዚህ ጋር ፐርቼዝ ሪኩዌዚሽን ይልካል። ጥያቄ ይገዛልን የሚል ጥያቄ የተሞላበት ዶክመንት ይልካል ማለት ነው። ስለዚህ ፐርቼዝ ሪኩዌዚሽን ለፐርቼዚንግ ዲፓርትመንት ይላካል ነው። ሶ the purchasing department is usually notified of needs through 3 main methods. So ይሄን እንፈልጋለን ብለው የሚገልጹበት መንገድ የተለያየ ነው በተቋማት ውስጥ ሰራተኞች ማለት ነው። ሶ ሞደርን ሊሆን ይችላል ወይም ደግሞ አሁን ለምሳሌ ስታንዳርድ ፐርቼዝ ሪኩዌዚሽን ዶክመንት ነው። ሶ ፔፐር ወርክ ነው፣ የተለያዩ ዲፓርትመንቶች ይሞላሉ ማለት ነው። ይሄ ነገር ግዢ ይፈጸምልን ብለው ምን ያደርጋሉ? የሚሞሉት ፎርም ነው። ሶ ስታንዳርድ የሆነ ፎርም ፐርቼዚንግ ዲፓርትመንት ወይም ማቴሪያልስ ዲፓርትመንት ያዘጋጃል። ብዙ ጊዜ እነሱ ናቸው የሚሆኑት። ከዛ የተለያዩ ዲፓርትመንቶች ደግሞ ፋንክሽናል ዲፓርትመንቶች እዛ ላይ ሞልተው ግዢ እንዲፈጸምላቸው ይጠይቃሉ ማለት ነው። ማቴሪያልስ ሪኳየርመንት ፕላኒንግ ደግሞ በኮምፒውተር ነው። ሶ ኮምፒውተር ላይ አክሰስ ይሰጣቸዋል ሰዎች እዛ ላይ ኦርደር ያደርጋሉ ማለት ነው፣ ይጠይቃሉ ማለት ነው። ሶ ጥያቄያቸውን የሚመለከተው አውቶሪቲ ይመለከትና አይደር ያጸድቅላቸዋል ወይም ደግሞ አይ ሊል ይችላል ማለት ነው። ሌላው ቢል ኦፍ ማቴሪያልስም እንደዚሁ we get notified as a purchasing department ፍላጎት ካለ ወይም ከሌለ ማለት ነው። ቢል ኦፍ ማቴሪያል ደግሞ ያው ከዚህ በፊት ለምሳሌ ግዢ ፈጽመን ከሆነ የዛ ቢል እንደ አንድ notification of purchase ሊያገለግል ይችላል። ሶ ከመጀመሪያው ስታንዳርድ ፐርቼዝ ሪኩዌዚሽን ስንነሳ ይሄ እንዳልኳችሁ ዶክመንት ነው፣ ወረቀት ነው፣ የተለያዩ ዲፓርትመንቶች ሞልተው የሚያስገቡት ነው። ስለዚህ በተቋማችን ውስጥ የሌሉ ማቴሪያሎች ምንድነው ከሰፕላየሮች እንዲገዙ የምንጠይቅበት ነው። ይሄ ስታንዳርድ ፐርቼዝ ሪኩዌዚሽን ከተቋማት የተለያየ ሊሆን ይችላል ፎርማቱ ማለት ነው። ያው እነሱ ወይም እያንዳንዱ ዲፓርትመንት በዚህ መልኩ መሆን አለበት ብሎ ዲተርማይን ያደርጋል፣ ለኮሙኒኬሽን ያመቸኛል በሚልበት መልኩ ማለት ነው። ይሄ ኢሹ ሲደረግ ማለትም ይሄ ስታንዳርድ ፐርቼዝ ሪኩዌዚሽን ዲፓርትመንቶች ሲጽፉ አንዱን ለራሳቸው ያስቀራሉ፣ አንዱን ደግሞ ለፐርቼዚንግ ዲፓርትመንት ወይም ለማቴሪያልስ ዲፓርትመንት ማቴሪያልስ ማኔጅመንት ዲፓርትመንት ይልካሉ ማለት ነው። ስለዚህ ይሄ ዶክመንቱን እንደ የማንኛውም ዶክመንት በተለይ መስሪያ ቤቶች ውስጥ ሲላክ ሁለት ነው የሚሆነው። እኔ አሁን ለምሳሌ ማርኬቲንግ ዲፓርትመንት ኮን ወደ አካውንቲንግ ምልክ ሆነ አንድ ለራሴ ያስቀምጣለሁ፣ አንድ ደግሞ ለሌሎች እልካለሁ ማለት ነው። ሶ ይሄ ምልክ እንደዛው ስታንዳርድ ፐርቼዝ ሪኩዌዚሽን ስልክ አንድ ለራሴ አስቀምጣለሁ ፎርሙ ተሞልቶ፣ ሌላ ደግሞ ለሌሎቹ ለፐርቼዚንግ ዲፓርትመንት እልክላቸዋለሁ ማለት ነው። ኋላ ላይ ድንገት እነሱ ጋር ከጠፋ ይሄው እኔ ጋር እኮ ይሄ እንዲገዛልኝ ጠይቄ ነበር ምልበት ዶክመንት ይሆነኛል ማለት ነው። ሶ እነሱም ይፈርሙበታል፣ እኔም እፈርምበታለሁ ስታንዳርድ ፐርቼዝ ሪኩዌዚሽኑን ሲቀበሉኝ። ስለዚህ ስታንዳርድ ፐርቼዝ ሪኩዌዚሽን ዋና ይሄ ነው። ስለዚህ ዶክመንት ነው፣ ወረቀት ነው። ስለዚህ ምን ይመስላል የሚለውን በመቀጠል አሳያችኋለሁ። እዚህ ጋር የምትመለከቱት አንድ ፐርቼዝ ሪኩዌዚሽን ነው። እንዳልኳችሁ ፐርቼዝ ሪኩዌዚሽን ከተቋም ፎርማቱ ሊለያይ ይችላል፣ ውስጡ ያለው ዲቴል ብዙ ላይ ሊለያይ ይችላል። ነገር ግን ሎጎ ሊኖረው ይችላል፣ የተቋሙ ስም፣ እንደዚሁም ዲፓርትመንቱ፣ በዲፓርትመንት ውስጥ ደግሞ ሴክሽን ሊኖር ይችላል። ለምሳሌ ኤችአር ከሆነ የትሬኒንግ ዲፓርትመንት ስፔሲፊክ ሴክሽን ሊኖረው ይችላል።
ከፔሮል ጋር የተያዘ የሚሰሩ ሊኖሩ ይችላሉ። ማርኬቲንግም ላይ በተመሳሳይ ሁኔታ ዲጂታል ማርኬቲንግ ላይ የሚሰሩ ሊኖሩ ይችላሉ። ማርኬት ሪሰርች ሊኖሩ ይችላሉ። ሴልስ ላይ የሚሰሩ ሊኖሩ ይችላሉ። ሶ ሴክሽኑም ዲተርማይን ይደረጋል፣ ይጻፋል ማለት ነው። እዚህ ጋር ከዛን የተለያዩ የዶክመንቱ ቁጥር እዚህ ጋር ሊጻፍ ይችላል። ወይም ደግሞ ዶክመንት ቁጥር ራሱ ፐርቼዝ ዲፓርትመንት ኦልሬዲ ያዘጋጀው ሊኖር ይችላል። እንዲህ ላንጽፍም እንችላለን። ሶ የፎርማቱ ትንሽ ሊለያይ ይችላል ያልኳችሁ በዛ ነው። ዴት ኦፍ ሪኩዌስት የተጠየቀበት ቀን፣ መቼ ደግሞ ይፈልጋል ማቴሪያሉ የሚለውን ይሄው እዚህ ጋር ተጽፏል። ለምሳሌ የጠየቀው ስም፣ አካል፣ ኮስት ሴንተሩ ከማን ነው የሚቀነሰው፣ ከማን በጀት፣ ከየትኛው ዲፓርትመንት በጀት ነው የሚቀነሰው የሚለውን ኮስት ሴንተር እዚህ ጋር የሚገልጸው ማለት ነው። ኤንድ ምናልባት ቬንደር ኔም፣ ቬንደር ኮንታክትም እንደዚሁ ሊኖር ይችላል። ሶ ላይኖርም ይችላል ይሄ ነገር። ሶ የአቅራቢው ስም ማለት ነው። ከዚህ በፊት ደጋግመን የምንገዛው ከሆነ ሊኖር ይችላል ማለት ነው። ኤንድ እዚህ ጋር ደግሞ የምትመለከቱት ነምበር ነው ራይት፣ ሲሪያል ነምበሮቹ ናቸው እዚህ ጋር የምትመለከቷቸው። 1 2 3 ብሎ ወደ ታች ይሄዳል። የማቴሪያሉ ደግሞ ኮድ ለምሳሌ የሚያስፈልገን ኦፊስ ቼር ከሆነ MC001 የማቴሪያል ኮዱ 001፣ ዲስክቶፕ ኮምፒውተር ከሆነ MC002 ነው። ስለዚህ ይሄን ማስገባት ግዴታ ነው ማለት ነው። ሶ በጽሁፍ ማስገባት ሊኖርብን ይችላል። ይሄ አንዱ ሊሆን ይችላል። ሶ ኳንቲቲ 10 ምን ያህል እንደጠየቅን፣ ዋጋው ስንት እንደሆነ ምናምን ይሄው እዚህ ጋር ይሞላ። ቶታል ፕራይሱ፣ ከዛን ሲግኔቸር ይኖራል፣ የጠየቀው ሰው አካል፣ ያጸደቀለት ሰው አፕሩቭ ባይ፣ ሶ ቀኑንም እዚህ ጋር ይጻፋል። ይሄ ነው ኖርማሊ የፐርቼዝ ሪኩዊዚሽን፣ የስታንዳርድ ፐርቼዝ ሪኩዊዚሽን ይሄን ነው የሚመስለው። ፐርቼዝ ሪኩዊዚሽን አይተን ነበር። እዚህ ጋር ደግሞ ማቴሪያል ሪኳየርመንት ፕላኒንግ ደግሞ ሌላኛው ነው። ማቴሪያል ሪኳየርመንት ፕላኒንግ ደግሞ ሞር ሶፍትዌር ቤዝድ የሆነ ሲስተም ነው ማለት ነው። ሶ በሶፍትዌር እናዛለን። ሶ አሁን ላይ እዛ የጻፍነውን በኮምፒውተር ብቻ ሆነው ለፐርቼዚንግ ዲፓርትመንት ይደርሰዋል። ሶ አካውንቲንግ ዲፓርትመንት ላይ ኮምፒውተር እንፈልጋለን እንላለን፣ ያንን ቹዝ እናደርጋለን በሶፍትዌር ፕሮግራም። ይሄ ሶፍትዌር ፕሮግራም አሁን ላይ ማቴሪያል ሪኳየርመንትስ ፕላኒንግ ብቻ ላይሆን ይችላል። አሁን ወደ ERP ዴቨሎፕ አድርጓል። የሆነ ጊዜ ላይ እንደነገርኳችሁ ኢንተርፕራይዝ ሪሶርስ ፕላኒንግ ነው። ማለትም ሁሉንም የተቋሙን ፋንክሽኖች ኢንተግሬት ያደረገ ሶፍትዌር ማለታችን ነው። ስለዚህ አንዱ ይሄ ኢንተርፕራይዝ ሪሶርስ ፕላኒንግ የሚሰራው ማቴሪያል ሪኳየርመንት ፕላኒንግን አይደንቲፋይ እንድናደርግ ያስችለናል። ሌላኛው ቢል ኦፍ ማቴሪያል ነው። ሶ ቢል ኦፍ ማቴሪያል ሲባል ዲቴይልድ ማቴሪያሎች፣ ኮምፖነንትስ፣ ሰብ አሴምብሊስ ማለት ደግሞ ኢን ጀነራል ማቴሪያሎች የነሱ ሊስት ነው። እዚህ በፊት የገዛ ነው ካለ የነሱ ሊስት ነው የቢል ኦፍ ማቴሪያል። ስለዚህ ይሄ ምን ያስችለናል? ምን ፐርቼዝ ማድረግ እንደምንፈልግ፣ በምን ያህል አማውንት፣ በተለይ ደግሞ ከፕሮዳክሽን ስኬጁል ጋር ኮምባይን ስናደርገው የተለያዩ ዲፓርትመንቶች ስፔሲፊክሊ ለምሳሌ ማኒፋክቸሪንግ ምን ሊፈልግ እንደሚችል አይደንቲፋይ እንድናደርግበት ያስችለናል ማለት ነው። ሶ አይደንቲፋይ እንድናደርግ፣ ኢቫሉዌት እንድናደርግ፣ እንደዚሁም ኦርደር እንድናደርግም ሊያስችለን ይችላል ማለት ነው። በተለይ ከፕሮዳክሽን ስኬጁላችን ጋር መርጅ በማድረግ so bill of material, list of all materials that we have bought previously እሱ እንደ ምን ያስፈልገናል የሚለውን አይደንቲፋይ እንድናደርግም ያስችለናል። ከዛ ያንን በመመልከት እንድናዝ ማለት ነው። ሶ ኦኬ በየጊዜው መግዛት ያስፈልገናል የሚለውን እንድናቅም ያስችለናል። በተለይ እንዳልኳችሁ ከፕሮዳክሽን ስኬጁል ጋር መርጅ በመሆን። ስለዚህ ሶስቱ ስታንዳርድ ፐርቼዝ ሪኩዊዚሽን፣ ማቴሪያል ሪኳየርመንት ፕላኒንግ እና ቢል ኦፍ ማቴሪያልስ ምንድነው የምንፈልገው የሚለውን እንድንለይ፣ ከዛን ደግሞ እንድንገልጽ አይደለ ለሚያስፈልገው ለሚገዛልን ዲፓርትመንት እንድንገልጽበት የሚያስችሉ ቱሎች ናቸው። Step is verification of purchase requisition. So the purchasing department checks if the purchase requisition is correctly filled out. So እዚህ ጋር ሁለተኛው ስቴፕ ላይ
የፐርቼዚንግ ዲፓርትመንቱ ወይም ደግሞ የማቴሪያልስ ማኔጅመንት ዲፓርትመንቱ ምንድነው የተሞላው ፎርም ስለዚህ ስታንዳርድ ፐርቼዝ ሪኩዊዚሽኑ ሊሆን ይችላል ወይም ደግሞ ኦንላይንም በማቴሪያልስ ሪኳየርመንት ፕላኒንግ የተሞላው በስትክክል ተሞልቷል ወይ የሚለውን ቼክ ያደርጋል ስለዚህ ሲሪያል ነምበሩን በስርዓት አስገብተዋል ወይ ለዛ ለመገዛት or purchase የሚደረገው ማቴሪያል ኮዱ በስርዓት ተሞልቷል ወይ እንደዚሁም ደግሞ በስርዓት ተጽፏል ወይ ስንል አንዳንድ ጊዜ ለምሳሌ ኮምፒውተር ግዢ ነው የምንፈልገው ይላል ኮምፒውተር ብቻ ይላል ምን አይነት ኮምፒውተር ሶ ዲስክቶፕ ነው ላፕቶፕ ነው እንደዚሁም ስፔሲፊኬሽን እና ቫሪዬሽኑም አንዳንዴ ሊሞላ ይገባል እንዲሁም ለምሳሌ ወረቀት ሲባል ምን አይነት A4 ነው የሚፈልገው ወይስ ለህትመት የሚሆኑ ትልልቅ ወረቀቶች ነው የሚፈልጉት እሱን መለየት ያስፈልጋል ስለዚህ መጀመሪያ ላይ ሲሪያል ነምበሩንም በደንብ ማስገባት ያስፈልጋል እንደዚሁም መግዛት ወይም እንዲገዛልን የምንፈልገውን ነገር በስርዓት ልንገልጽ ይገባል ሶ ይሄን ቼክ ነው የሚያደርገው የማቴሪያልስ ማኔጅመንት ዲፓርትመንት ሶ ቬሪፋይ ያደርጋል ቼክ ያደርጋል ሶ ያስገባነው purchase requisition በአግባቡ ተሞልቷል ወይ የሚለው ቼክ ማድረግ ነው ሁለተኛው ስቴፕ ሶስተኛ request for quotation or RFQ እንለዋለን or bids or price quotation so ይሄ price quotation ወይም ደግሞ request for quotation መጠየቅ ነው ቬንደሮችን ወይም ሰፕላየሮችን አቅም ያላቸው ሰፕላየሮች ምንድነው እንዲጫረቱ ለነሱ ጥያቄ ማቅረብ ነው ስለዚህ መጀመሪያ ላይ እኛ ተቋም ውስጥ ያሉ ዲፓርትመንቶች ምን አረጉ ጥያቄ አስገቡ ሶ purchase requisition አስገቡ ከዛ ኋላ ምን አረግንኛ ቬሪፋይ አረግን ይሄ ጥያቄያቸው ትክክል ነው ወይ የሚለውን ሶ ቬሪፋይ ካረግን ኋላ ምንድነው ሶ ወደ ጨረታ እንሄዳለን ማለት ነው ሶ bids የሚለው ጨረታ ማለታችን ነው ሶ ፕራይስ ኮቴሽን ደግሞ እነሱ የሚያስገቡት የዋጋ አማውንት ነው ስለዚህ እነሱ የሚያስገቡት የዋጋ አማውንት ፕራይስ ኮቴሽን ነው ሶ ለምንሰጠው አገልግሎት ይሄን ያህል እናስከፍላቸዋለን ይላሉ እነሱ ያ ፕራይስ ኮቴሽን ነው ስለዚህ እኛ እንጠይቃለን ስለዚህ አስገቡልን ምን ያህል እንደምታስከፍሉን ለምትሰጡት አገልግሎት ብለን ጥያቄ እናስገባለን ሶ ይሄ በጨረታ ሊሆን ይችላል so a request for quotation is a process of inviting potential suppliers to compete in supplying basically the required material so የሚያስፈልገውን ማቴሪያሎች እንዲያቀርቡልን ሰፕላየሮችን መጠየቅ ነው የጨረታ አስፈላጊነት ያው እንደ ሁኔታው ሊለያይ ይችላል ኋላ ላይ የምናወራው ይሆናል ስለዚህ አንዳንዴ ማቴሪያል ሲያስፈልገን አንዳንዴ ጨረታ ሊከናወን ይችላል አንዳንዴ ላያስፈልግ ይችላል so ይሄ RFQ ወይም price quotation simply price quotation ምን ሊኖረው ይችላል አንደኛ purchase description or specification so ስለምንገዛው እቃ ምንነት የሚገልጽ ነው ለምሳሌ ኮምፒውተር እንፈልጋለን ቀደም ላይ እንደተመለከታችሁ ጠረጴዛ እንፈልጋለን ወንበር እንፈልጋለን ብለናል ስለዚህ በዚህ ጊዜ ደግሞ ዲሊቨሪ ስኬጁል ደግሞ በዚህ ጊዜ እንዲደርስልን እንፈልጋለን ብለን ልንናገር እንችላለን ስፔሻል ተርምስ ኤንድ ኮንዲሽንስ ደግሞ ለምሳሌ ጨረታውን የመሰረዝ ሙሉ ነፃነት አለው ተቋሙ በከፊልም ወይም በሙሉ ልንል እንችላለን and eligibility of suppliers ደግሞ ማሟላት ያለባቸው ሰፕላየር ማሟላት ያለባቸው ቅድመ ሁኔታዎችን የሚጠቅስ ነው ስለዚህ ይሄን ያህል አቅም ሊኖርህ ይገባል ለምሳሌ ቅድም መጀመሪያ ላይ ያነሳነው በሆቴል ነው ስለዚህ 5 ስታር ሆቴል መሆን አለበት ለዚህ ጨረታ መወዳደር ከተባልክ ስለዚህ necessarily 5 ስታር መሆን አለበት ስለዚህ እዚህ ጨረታ ላይ ብትሳተፍ ምንም ኮንሲደር አያደርጉም ማለት ነው ጨረታውን ያወጡት አካላት ማለት ነው ስለዚህ eligibility of suppliers ይጠቀሳል and ሌላኛው bid security ነው and ማስያዣ ነው so ለጨረታው ማስያዣ እንደዚሁ ይጠየቃል
ማን ነው ቢድ ሴኩሪቲ የሚያወጣው? ያው ጨረታውን ያወጣው ሰው አካል ማለት ነው። ተጫራቾች የሆነ ገንዘብ ያስይዛሉ ማለት ነው። ሶ አድሬስ ይቀመጣል እዚሁ ፕራይስ ኮቴሽኑ ላይ ቢዱ ላይ ጨረታው ላይ ማለት ነው። ሶ እንዳልኳችሁ ፕራይስ ኮቴሽን እነሱ እንትን የሚሉልን ነው የሚያስገቡልን ነው ማለትም ሰፕላየሮች የሚያስገቡልን ነው። ቢድ ደግሞ ጨረታው ነው ፕሮሰሱ ነው። ኦኬ በጨረታው ፕሮሰስ ላይ ፕራይስ ኮቴሽን ያው ያስገባሉ ማለት ነው ሰፕላየሮች። ስለዚህ ፐርቼዚንግ ካምፓኒ ስሙ ተርምስ ኦፍ ፔመንት እንዴት ነው ክፍያው የሚፈጸመው? በአንዴ ነው የሚከፈለው ወይስ በዲፈረንት ኢንስቶልመንትስ ነው የሚከፈለው የሚለውን ግልጽ ማድረግ ያስፈልጋል። and last date of submitting bids ስለዚህ ጨረታው የሚያልቅበት ቀን and time date and place of opening the bid ጨረታው መቼ እና የት ነው የሚከፈተው የሚለውን እንደዚሁም የተለያዩ ማሻሻያዎችም ካሉ አንዳንዴ ሊኖር ይችላል ማሻሻያዎች ወይ ጨረታው ለምሳሌ ሊራዘምም ይችላል ሊባል ይችላል። ሶ እነዚህ ነገሮች ሊያካትት ይችላል። ስለዚህ የአንድ የጨረታ ፎርም ማለት ነው። ስለዚህ ስለሚገዙት እቃዎች መቼ እንደሚደርሱ ከጨረታው ጋር በተያያዘ ስፔሻል ኮንዲሽን የተጫራቾች ብቃት ጋር የምዘና እንደዚሁም ማስያዣ ይኖራል እዛ ላይ የተጻፈ አድሬሱ የፐርቼዚንግ ካምፓኒ ወይም ደግሞ የገዢው ካምፓኒ ያው እዛ መተን ጨረታን እንሳተፍ ማለት ነው። ሶ እንዴት ነው አከፋፈሉስ የሚሆነው የሚለው and ጨረታው የሚያልቅበት ቀንና ጊዜ ይገለጻል and መቼ ነው ጨረታው ወይም ደግሞ የጨረታው አሸናፊ የሚታወቅበት እንደዚሁም ጨረታው የሚከፈትበት ቀን ምሳሌ ማኑዋሊ ከሆነ በወረቀት ከሆነ የምናስገባው ጨረታ ሁሉም በተሰበሰበበት ተጫራች በግልጽ ሲከፈት ይታያል ማለት ነው። ስለዚህ ቤዚክሊ ሶስተኛው ጨረታ ነው። ሶ bid ደግሞ ሲደረግ request for quotation አብሮት ይኖራል ማለት ነው። The next step is next thing is when to use and not to use bidding. So ጨረታ መቼ ላይ ብናረግ ነው ጥሩ ወይም ደግሞ ያለ ጨረታ ደግሞ የምንፈልጋቸው ማቴሪያሎች ብናገኝ መቼ ነው ጥሩ የሚለው ነው የምንመለከተው። So when to use bidding, when the purchase value is large enough to justify the effort for both buyer and seller. ለሻጩም እንዲሁም ለገዢው ምንድነው የተሻለ ነገር አገኙበታለሁ ብለው የሚያስቡ ከሆነ ለምሳሌ ለገዢው የምፈልገውን ማቴሪያል በጥሩ ዋጋ አገኛለሁ ብሎ የሚያምን ከሆነ ሻጩ ደግሞ ጥሩ ገንዘብ earn አርግበታለሁ ብሎ ካሰበ ይሄ ምናልባት bidding ቢካሄድ ችግር የለውም። ሶ አብዛኛው ተጫራች ብዙ ገንዘብ አያገኙበትም ብለን የምንገምተው ከሆነ ራሳችን እኛውን ጨረታ ስንወጣ ምናልባት በጣም ትንሽ የሆነ ገንዘብ ከሆነ የምንከፍለው ምንም ተጫራች ላይ መጣልን ይችላል። ስለዚህ ለኛም ለሴለሮችም የሚጠቅም መሆን አለበት። እንደዚሁም በቂ there should be enough sellers in the market. okay so በቂ ሴለሮች ማርኬት ላይ ካሉ ያው ኮምፔር እንድናረግ ስለሚያስችለን ጥሩ ነው። ሌላው sellers are technically qualified and willing to compete. If there are many sellers and if they are qualified to compete, well, bidding is good because we are going to get a good price and good quality materials if we conduct bidding. And ሌላ በዋነኝነት when there is enough time to conduct the bidding process. So በቂ ጊዜ ካለ because ጨረታ ጊዜ ስለሚወስድ ማለት ነው። so በቂ ጊዜ ካለ ጨረታ ለማከናወን ጨረታ ማከናወን እንዲያው ጨረታው ለሁሉም ግልጽ ከሆነ so when the specification or description is clear to both suppliers and sellers ያው ስለ እቃው ምንነት የሚታወቅ ከሆነ ለሁለቱም ያው ጨረታ ቢካሄድ ጥሩ ነው በዋነኝነት። ስለዚህ ሁለቱም አካላት ቫልዩ የሚያገኙበት ከሆነ
when there are many sellers in the market ያው ጨረታ ብናደርግ ጥሩ ነው ለኛ and በቂ ጊዜ ሲኖር ጨረታ ለማከናወን and መቼ ነው bidding ባይኖር or ተመራጭ የማይሆነው the first factor where we should not use bidding is when cost cannot be estimated accurately so የምንገዛውን እቃ ዋጋ በአግባቡ ለምሳሌ ዲተርማይን ማድረግ ማንችል ከሆነ so ኳሊቲውን ኳንቲቲውን በደም ስፔሲፋይ ማድረግ ማንችል ከሆነ በዚህ ጊዜ ምን ባናደርግ ይሻላል ጨረታ ባናወጣ ይሻላል so ምናልባት ማቴሪያሉ በጣም ማርኬት ላይ ብዙም የማይታወቅ ከሆነ ስለዚህ ብዙ ተቋማት የማያመርቱት ስለሆነ ስለ ኳሊቲ ኳንቲቲ and specification ብዙም ላናወራ እንችላለን and ላይታወቅም ይችላል or ደግሞ ለምሳሌ በጣም highly specialized እና ቴክኒካል የሆነ ነገር ከሆነ ለምሳሌ የኢትዮጵያ አየር መንገድ የሆነ የኤርክራፍት ናቪጌሽን ሲስተሙ ተበላሸ ብንል ጨረታ ላይ ያወጣ ይችላል so ሄዶ ሊጠይቅ የሚችለው ማን ነው well ከዚህ ጋር የተያዘ ያመረተውን ቦይንግን ሊሆን ይችላል ስለዚህ ጨረታ ላይ ያወጣ ይችላል ማለት ነው because more of በጣም highly specialized እና ቴክኒካል የሆነ ስራ ስለሆነ maybe ሌሎቹ በስርዓት ላይ ሰሩት ይችላሉ and ብዙም ስለዛ ጉዳይ so when cost cannot be estimated accurately basically we should not bid and when price is not the only important factor when quality is important when timing is important and when service is also important maybe bidding might not be that important so usually especially this is for government companies they usually want the least price so when your concern is not the least price but if your concern is high end quality for example there might not be too many choices so ምናልባት ይሄ when price is not an only important factor ይለናል so ይሄ ግን ከመንግስት ተቋማት አቋያ ነው በተለይ የሚሰራው በተለይ መንግስት ተቋማት ምክንያቱም ዋጋን ተመልክተው ስለሚገዙ ማለት ነው ስለዚህ በእነሱ ጊዜ ከፕራይስ ባሻገር የምርቱ ጥራት ቶሎ የመድረስ ሁኔታ ለዚህም ደግሞ የሚሰጠው አገልግሎትም ማተር የሚያደርግ ከሆነ ምናልባት ያለ ጨረታ ግዢ ልንፈጽም እንችላለን and የተደጋገመ ደግሞ ከሆነ ያ ፓርቼዝ ምናልባት ጨረታ ላናረግ እንችላለን ሎንግ ተርም የሆነ ኮንትራክት ተፈራርመን አንዲ ጨረታ ካረግን በኋላ ሎንግ ተርም የሆነ ኮንትራክት አርገን ስራችንን እንሰራለን እንጂ ሁሉ ጊዜ በተደጋጋሚ ጨረታ አናከናውንም ማለት ነው and for low value items also ጨረታ ብዙ አናከናውንም እዚህ ጋር የቢድ ለማዘጋጀት የምናወጣው ወጪ ማስታወቂያው እንደዚሁም ለመገምገም የምናወጣው ወጪ ብዙ ነው የሚሆነው እና ስለዚህ ትንሽ በጣም ግዢ መፈጸም ከፈለግ ለምሳሌ ለአስቸኳይ ጨረታ ላናወጣ እንችላለን and በጣም ጥቂት ደግሞ ሰፕላየሮች ካሉ ምናልባት አማራጭ ስለሌለን ምናልባት ጨረታ ላናወጣ እንችላለን process the next step is evaluation and selection of suppliers so ጨረታ ከተካሄደ በኋላ የሚቀጥለው ስቴፕ ምንድነው መገምገም ነው እቃ አቀርብላችኋለሁ ይሄን አቀርብላችኋለሁ ያሉን አካላት አሉ ስለዚህ እነሱን ምን እናረጋለን ኢቫሉዌት እናረጋለን ቼክ እናረጋቸዋለን so ማን ምን ሊያቀርብልን አስቧል በምን ዋጋ የሚለውን ቼክ እናረጋለን ከዛ እንመርጣለን ነው እዚህ ጋር መመልከት ያለብን ሰፕላየሮች ሶርሳቸው from within ሊሆን ይችላል internal source ሊሆን ይችላል so these are sources within the company itself for example አንድ ተቋም ብዙ ከስሩ ሰብሲዲያሪ ቢዝነሶች ካሉ እነዚህ ሰብሲዲያሪ ቢዝነሶች የተለያየ ስራ ሊሰሩ ይችላሉ አንዱ ለምሳሌ ልብስ ላይ ያመርት ይችላል አንዱ ጫማ ላይ ያመርት ይችላል አንዱ የሞባይል ስልኮች ላይ ያመርት ይችላል
ብዙ የተለያየ ሴክተር ላይ የሚሳተፉ ቢዝነስ ዩኒቶች ሊኖሩ ይችላሉ ስለዚህ እነሱ ሲስተር ካምፓኒዎች ምናልባት እኛ ለምሳሌ የምንፈልገው ኤሌክትሮኒክስ ከሆነ የኛ ሲስተር ካምፓኒዎች ጨረታ ላይ ሊሳተፉ ይችላሉ ስለዚህ ጥሩ ዋጋ ኦፈር የሚያደርጉን ከሆነ ሊያሸንፉ ይችላሉ ማለት ነው አንዳንድ ተቋማት እንደዚህ የሚያደርጉበት ሁኔታ አለ and ሌላኛው ደግሞ ኤክስተርናል ሶርስስ ነው generally ምናልባት ማርኬቱ ላይ ብዙ ኮምፒቲተሮች አሉ እነሱ ላ ምንድነው እንደ sources of supply or raw materials or finished goods ልንጠቀማቸው እንችላለን these are suppliers outside the company including vendors in the marketplace so buying raw materials from a local manufacturer or international supplier could be an example of external source so ከተቋማችን ውጪ so ከቢዝነስ ዩኒቶቻችን ውጪም ሊሆን ይችላል ማለት ነው so ከኛ ተቋም ውጪ ያሉ ተቋማት ምርት እንዲያቀርቡልን ልናረግ እንችላለን so እነሱ ለኛ ኤክስተርናል ሶርሳችን ናቸው ኢቫሉዌት ካረግን ኋላ ከዛን ደግሞ ሰሌክት ካረግን ኋላ ሰፕላየሮችን either ከኢንተርናል or ከኤክስተርናል ሶርስስ ምን እናረጋለን purchase order issue እናረጋለን ስለዚህ እንደምትመለከቱት purchase order self explanatory ነው order እናረጋለን የግዢ ትዕዛዝ ምን እናረጋለን እንልካለን ማለት ነው ይሄን እንፈልጋለን ብለን ለአሸናፊዎቹ እንልክላቸዋለን ፎርማሊ ማለት ነው ፎርማል ሌተር ነው ሶ እናንተ ጨረታውን አሸንፋችኋል ስለዚህ በጨረታው መሰረት ይሄን እንድታቀርቡልን እንጠይቃችኋለን ተብሎ የሚላክ ነው purchase order ማለት ነው ሶ issue ይባላል ስንልክላቸው አዘጋጅተን ስልክላቸው ለአሸናፊዎቹ issuing of purchase order so issuing ማለት አዘጋጅተን ምንድነው አርቀቀን ይሄ አሸንፋችኋል እንዳልኳችሁ በዚህ መልኩ አሸንፋችኋል ስለዚህ በዚህ ቀን እንድትልኩልን እንጠይቃለን የሚለውን አዘጋጅተን ለነሱ መላክ ይሄ issuing ነው so purchase order ደግሞ የግዢ ትዕዛዝ ነው so a purchase order is a formal document used to procure goods or services to fulfill a company's requirement so document ነው formal የሆነ document ነው ልክ እንደ purchase requisition ጥያቄ ነው to requisition የሚለው root word ራሱ መጠየቅ ነው ይሄ ደግሞ አሁን ደግሞ ምንድነው ያዘዝ ነው ትዕዛዝ አይደለ አንድ ካፌ ላይ ለምሳሌ ምንድነው መጀመሪያ ላይ እንጠይቃለን ምን አለ ብለን ኋላ ላይ ደግሞ እናዛለን ሶ ይሄ ይምጣልኝ እንላለን ይሄም ደግሞ ፎርማል ኦርጋናይዜሽኖች ልክ እንደዛ ያደርጋሉ ማለት ነው ሶ ፒኦ ብለን ባጭሩ purchase order ልንጠራው እንችላለን ስለዚህ ይሄን purchase order ፈርሞ ሲልኩልን ፎርማል የሆነ ሊጋል የሆነ ኮንትራክት ይሆናል ማለት ነው ይሄ purchase order ማን ሲልክልን ሰፕላየሮች ማለት ነው ስለዚህ purchase order ላይ የሚካተቱ ነገሮች እዚህ ላይ እንመለከታለን name and address of the purchasing company ይኖራል ስለዚህ ስምና አድራሻው የገዢው ተቋም order number ይኖራል because የተለያየ order የምናረጋቸው ማቴሪያሎች ከተለያየ ሰፕላየሮች order የምናረጋቸው ማቴሪያሎች ብዙ ሊኖሩ ይችላሉ ስለዚህ አንዱን ከሌላው ለመለየት order number ሊኖረን ይችላል and ቀኑ number and address of the vendor ሊካተት ይችላል and የተለያዩ general instructionsም so ለምሳሌ ከኢንሹራንስ ጋር በተያያዘ የሚመጣው ምርት ደግሞ ወይም ደግሞ ሰፕላይ የሚመጣው ሰፕላይ እንዴት ነው ማርክ መደረግ ያለበት እንዴት ነው ሌብል መደረግ ያለበት እንዴት ነው ፓኬጅ መደረግ ያለበት ስለሚሉት ጉዳዮች ጀነራል ኢንስትራክሽን ይኖራል and መርከብ ላይ ራሱ ከመርከብም ሲወርድ or ከአውሮፕላን ሲወርድ ምን ነገሮች መከናወን አለባቸው የሚለውን እቃው ለምሳሌ ወደዚህ ሲመጣ ከሌላ ሀገር ከሆነ ማን ነው በብልሽት ቢገጥመው ኃላፊነት የሚወስደው የሚለውን ጉዳዮች እንደዚሁ ጀነራል ነገሮች ሊኖር ይችላል and ሌላኛው ደግሞ delivery date required መቼ መድረስ እንዳለበት
and shipping instruction also እንደዚሁ ያው ከጀነራል ኢንስትራክሽን ጋር አብሮ ተያይዞ ሊኖር ይችላል description of materials ordered and the quantity የታዘዙት ማቴሪያሎች አይነት እና አማውንታቸው ምን ያህል እንደሆኑ so 50 ኮምፒውተሮች or personal ኮምፒውተሮች ነው የሚያስፈልጉን ምናልባት ዴል የሆነ ብራንድ ተብሎ በደም ዲስክራይብ ተደርጎ and ፕራይሳቸው and ዲስካውንትም ካለ እንደዚሁ ዲስካውንት ሌላው terms and conditions ነው so ይሄ rules right and obligations ሁለቱም ፓርቲዎች ባየሩም ሰፕላየሩም መከተል ያለባቸው የተጠቀሰበትም ነው so ለምሳሌ ፕራይሱ and payment termዎቹ ሊገለጽ ይችላል ሰፕላየሩ በዚህን ያህል ቀን ካቀረበ በኋላ ክፍያው በ30 ቀን ውስጥ ነው የሚፈጸመው ተብሎ terms and conditions ላይ ለምሳሌ ሊካተት ይችላል ስለዚህ የእያንዳንዱ ግዴታ እና ኃላፊነት and ኃላፊነትን ደግሞ ሰፕላየሩም እንደዚሁም ገዢውም ቢጥስ ምን ሊከተል እንደሚችል terms and conditions ላይ ጻፋል ከዛ ያው ይፈራረሙበታል ማለት ነው ሶ የመፈራረሚያ ቦታ ይኖራል ማለት ነው ስለዚህ ይሄ አምስተኛው ነው issuance of purchase order ስለዚህ የተነሳ ነው የመጀመሪያው step recognize define and describe the need of different departments then verification of purchase requisition no kaza bidding no then evaluation and selecting of suppliers no kaza now demo issuance of purchase order በመቀጠል follow up and expediting ነው የምናወራው follow up and expediting ነው ይሄ በጣም አስፈላጊ ነው ሶ ክትትል ማድረግ አሁን ጨረታ ያሸነፈ አካል አለ ተዋውለናል ስለዚህ ክትትል ማድረግ ነው እንዴት ነው ተዛዛችን እየደረሰ ነው ወይ የሚለውን ማለት ነው and ደግሞ expediting so follow up ይሄ ነው expediting ደግሞ በተቻለ መጠን እንዲፋጠን so ምናልባት ካዘዝንበት ቀንም ፈጥኖ በጣም ፈጥኖ ሳይሆን at least ምንድነው የሆነ amount of ቀናት ቢመጣልን ምንድነው ጥሩ ነው ምርታችንን ለማምረት so ይሄ ለሁሉም ላይሆን ይችላል ለምሳሌ just in time እንጠቀም ከሆነ ይሄ ቀድሞ ቢመጣልን ለኛም ፈልግም because ስቶክ ማድረግ ስለማንፈልግ ግን ለብዙ ተቋማት ያው ሮ ማቴሪያሉ ወይም finished good ቶሎ መምጣቱ ምንድነው እነሱ ቶሎ እንዲሸጡት ወይም ደግሞ further process እንዲያረጉት ጊዜ ይሰጣቸዋል so ጥሩ ነው ቀድሞ መምጣቱ ለብዙ ተቋማት ግን more modern የሆኑ ተቋማት ያንን አይፈልጉም because የተሳለጠ value chain ስላላቸው ምንም ሰፕላየሮቹ ያቆዩብኛልን ብለው ስለማይገምቱ ይሄን ብዙ expedite ማፋጠን እንብዛም ላይ ተገብሩት ይችላሉ ማለት ነው then receive ማድረግ ነው receipt and inspection of orders ነው so orderውን መቀበል አረለ ዲሊቨሪ ያረጉልናል ያመጡልናል ከዛ ምን እናርጋለን ቼክ እናረጋለን ያመጡልን ምርት so ኮምፒውተር አዘናል ቅድም እንደተመለከትነው ጠረጴዛዎችና ወንበሮች አዘናል ስለዚህ የመጡትን እንዴት ነው በሚያስፈልገው ኳሊቲ በሚያስፈልገው ፕራይስ ነው ወይ የመጣልን የሚለውን ቼክ እናረጋለን በተለይ ኳሊቲ አንፃር ነው ቼክ ምናረጋው ኢንስፔክት ምናረጋው ብዙ ጊዜ ይህ ማለት ሌሎች ነገሮች ኢንስፔክት አይደረጉም ማለት አይደለም ስለዚህ እዚህ ጋር ምን እናረጋለን unpack and checking the material ስለዚህ ፈተን ሁሉንም አይደለም የምንፈተው ሰው የሆነ ሳምፕል እንወስዳለን ስለዚህ እነዚህ ሳምፕሎች ጥሩ ከሆኑ ኦኬ አብዛኛው ነገር ጥሩ ነው የሚለውን አሲዩም ልናረግ እንችላለን ማለት ነው so and completing and receiving report and distributing it to each department so completing the receiving report and distributing to each department ስንል ያው እቃውን መቀበላችንን ለተለያዩ ዲፓርትመንቶች እናሳውቃለን so ለምሳሌ ማርኬቲንግ ዲፓርትመንት ከሆነ ያዘዘው ኮምፒውተሮቹን እንደዚሁም ጠረጴዛዎቹን ምን እናረጋለን እቃው ደርሶኛል ብለን እናሳውቃቸዋለን ማለት ነው ከዛን እንቀበላለን ከነሱ ጋር አብረን ፐርቼዚንግ ዲፓርትመንት ወይም ደግሞ ማቴሪያልስ ዲፓርትመንት ከነሱ ጋር ሆኖ ቼክ አድርጎ ይቀበላል ማለት ነው so receiving incoming goods ምንለው እሱ ነው
So accepting goods from the carrier and verifying the delivery notice ይህም ከሱ ጋር የተያዘ ነው። So identifying and recording all incoming materials is also another thing. So እንመዘግባለንም ይሄም አንዱ part of this ነው። ሁሉንም ነው እዚህ ጋር እየጠቀሰልን ያለው። So መመዝገብ ያስፈልጋል። ይሄን ሪሲቭ አድርጌያለሁ ብዬ ቆጥሬ ተረክቤያለሁ ብዬ ልገልጽ ይገባል ማለት ነው። ከዛ ሪሲት መቀበል ነው። እንደዚሁም ደግሞ ወደ የዲፓርትመንቶቹ ለሚያስፈልገው ዲፓርትመንት እነዚህን ጉዶች ዲስትሪቢዩት ማድረግ ነው ማለት ነው። So ይሄ dispatching goods ነው። So dispatching goods to the appropriate department basically means distributing it. So ለጠየቁት ዲፓርትመንቶች እንሰጣለን። So ይሄ ሰባተኛው ስቴፕ ነው። ሰባተኛው ስቴፕ ላይ ሪሲቭ ካረግን በኋላ and also ቼክ ካረግን በኋላ የሚፈለገው ማቴሪያል እንደደረሰ ቼክ ካረግን በኋላ ምንድነው የምናደርገው? checking the invoice አብረው ኢንቮይስ ያመጣሉ ወይም ቢል ያመጣሉ ሰፕላየሮች። ስለዚህ ያንን ቼክ ማድረግ ነው። በትክክል መጻፉን ቼክ በማድረግ ክፍያ መፈጸም ነው። an invoice ሌላው ስያሜው ምን ይባላል? bill or bill of cost ወይም tab ይባላል። So it's a document issued by the supplier requesting payment for goods or service delivered. It serves as a formal request for payment. ክፍያ ይፈጸም የሚል ጥያቄ ነው basically an invoice. So ያንን በመመልከት ነው ክፍያ የምንፈጽመው አይደለ? So ኖርማሊ ካፌ ላይ አሁን ቢል ይመጣልናል። ልክ እንደዛ ትልልቅ ፈርሞች ላይ ኖርማሊ ኢንቮይስ ብለን ነው የምንጠራው ማለት ነው። So እስካሁን purchase requisition purchase order በተቋሙ ነበር ኢሹ የሚደረገው። አሁን ደግሞ ሰፕላየሩ ኢሹ የሚያደርገው ዶክመንት ነው ኢንቮይስ። So bill payment ደግሞ የክፍያ ፕሮሰስ ነው። So it's the process of settling or paying the invoice usually after confirming that the goods or services match the order. So የታዘዘው እንደዚሁም የደረሰው እኛ ጋር ዲሊቨሪ የተደረገው አንድ አይነት ነው ወይ የሚለው እዚህ ስቴፕ ላይ አንዱ የምናደርገው matching the receiving report with purchase order. So ያዘዝነው አለ እና ደግሞ እዚህ የተቀበልነው አለ። So ሁለቱ ማች ያደርጋሉ። የቆጠራ አካሄደን እንረካከባለን አይደለ? ሰፕላየሮች ያስረክቡናል፣ የኛ ደግሞ ቲሞች እንደተቋም ይረከባሉ። So ቆጠራ ተካሄዶ የታዘዘውና የደረሰው ሪሲቭ ያደረግነው እኩል ነው ወይ የሚለውን ቼክ እናደርጋለን ማች ማድረጋቸው ወይም እኩል መሆናቸው። ሌላ ደግሞ ቼክ የምናደርገው ኢንቮይሱ ወይም ደግሞ የተሰጠን ቢል ከፓርቼዝ ኦርደራችን ጋር እኛ ካዘዝነው ጋር ማች ያደርጋሉ ወይ የሚለውን ማለት ነው። ሶ ቢል እንዳይሳሳት ማለት ነው። ይሄን ነው ቼኪንግ ኢንቮይስ ኤንድ ቢል ኦፍ ፔመንት በዋነኝነት ማለት ነው። ሶ ከዛን ክፍያ እንፈጽማለን። ይሄን ብዙ ጊዜ ቼክ የሚያደርጉት ኢንቮይሱን ቼክ የሚያደርጉት ያው ፋይናንስ ዲፓርትመንቶች ናቸው። ማቴሪያሉን ከተረካከብን በኋላ ማቴሪያልስ ማኔጅመንት ዲፓርትመንት ወይም ፐርቼዚንግ ዲፓርትመንት ዋና ስራዎቹ አልቋል ተብሎ ነው የሚታሰበው። ስለዚህ ይሄ 8ኛው ስቴፕ ነው። 2 ስቴፕ ብቻ ይቀሩናል። of the records and files or closing the order is the 9th step. ይሄ ማለት ምንድነው? ያው ዶክመንት ከማድረግ ጋር የተያዘ ነው። ሶ ሪከርድ ማድረግ፣ ፋይል ማድረግ፣ ሶ ፐርቼዝ ሪኩዊዚሽኑን ኮፒ አርጎ ማስቀመጥ፣ እንደዚሁም የተለያየ ኢንቮይሶችንም እነዚህን ሁላ ዶክመንት አርጎ ማስቀመጥ ነው። ስለዚህ የተለያዩ ለምሳሌ ኢሜል ተላልከ እንዲሆን ይችላል ከተቋማቱ ጋር ፐርቼዝ ኦርደር ተቀብለናል ብለው የጻፉልን ደብዳቤ ሊሆን ይችላል። ሶ ማንኛውም ከጨረታው ጋር የተያዙ ዶክመንቶች ምን ይደረጋሉ? ፋይል ይደረጋሉ ነው። እዚህ ጋር በቀላሉ ይሄን ነው የሚገልጽልን ማለት ነው። ስለዚህ ኋላ ላይ ለወደፊት እንደ ኤቪደንስ ሆኖ ስለሚያገለግለን እነዚህ ዶክመንቶች ወደፊትም ጨረታ ማድረግ ቢያስፈልገን ወይም ደግሞ አለመግባባትም ድንገት ቢፈጠር ኋላ ላይ እነዚህ ዶክመንቶች ስለሚጠቅሙን ማለት ነው። So completion of the records and files is one of the last steps. Last step is evaluation of the purchase process.
So እስካሁን የሄድንባቸውን የpurchasing steps or procedures recognizing and defining and describing the need of each department and people up until the 9th stage, which is documentation. Basically ይሄን ሁላ ፕሮሰስ ምንድነው ቼክ ማድረግ ነው። ሶ እንዴት ነው ለምሳሌ ጨረታው የነበረው የምንፈልገውን ኳሊቲ ማቴሪያል አግኝተናል ወይ፣ በምንፈልገው ዋጋ አግኝተናል ወይ፣ ጥሩ ሰፕላየሮችስ አግኝተናል ወይ፣ በጠቅላላ ድካሙና ጥንካሬው የpurchasing ፕሮሰሳችን አንድ ስፔሲፊክ ቢድ ጋር በተያያዘ እሱን ኢቫሉዌት ማድረግ ወይም ደግሞ ቼክ ማድረግ ወይም መገምገም የመጨረሻው ስቴፕ። ሶ ስንገመግም የተቋሙን ግብ አሳክቷል ወይ and also የተለያዩ ሪኳየርመንቶችን አሳክቷል ወይ፣ እነዚህ ቅድም ካናቸው አምስቱ አሮች እነሱን አሳክቷል ወይ የሚለውን በሱ ክራይቴሪያ ለምሳሌ ኢቫሉዌት ልናደርገው እንችላለን። ሶ ራይት ፕራይስ የሆነ ማቴሪያል right quantity በራይት ኳንቲቲ አግኝተናል ወይ፣ በራይት ኳሊቲ አግኝተናል ወይ፣ the right supplier አግኝተናል ወይ and at the right time አግኝተናል ወይ የሚለውን ምን እናደርጋለን ኢቫሉዌት ልናደርግ እንችላለን፣ ወይም ደግሞ እንገመግማለን፣ ወይም ደግሞ ምን እናደርጋለን አፕሬዝ እናደርጋለን፣ ኤግዛማይን እናደርጋለን፣ ጀጅ እናደርጋለን whether if it was good or not basically. So this is the last step of the purchasing process basically. So በመቀጠል የምናየው steps in choosing a supplier ነው።